ከክፍለ ሀገር አዲስ አበባ እጅግ የሚመስጥና የሚያስደንቅ ታሪክ ያለበት ነው። ሰው ጎንበስ ብዬ እየጠራኩ እያጠብኩ ትደበድበኝ ነበር። እያለቀሰች እዚህ ጋር የቆመችበት የዛሬ 4 ዓመት ዛሬ ደግሞ እያለቀሰች የምትመሰክርበት። ስንት ጊዜ ቆየሽ በወያለነት? 4 ዓመት ከ7። ስትጠሪ እንዴት ነበር? ወዴት ነው? አዲሱ ገበያ ቶታል አዲሱ ገበያ ነው የሚባለው። አንቺ ስለማታውቂ ውስጥሽ ግን በቃ ክርስትናን ስለፈለገ ጾም ቅዳሜና እሑድንም አንድ ላይ ጾሚያለሽ? ጾማለሁ። እስከ መቼ እንደዚህ እኖራለሁ? በቃ ሊስትሮ መስራት ሊስትሮ ዕቃ ገዛና 15 ቀን አልሞላም። ሊስትሮ ገባ ራበኝ እላታለሁ። እሷ ደግሞ እንደዚህ ሴትዮ ወጣ ስትል ብርቱካን ምናምን ታመጣና ደውል ታረግና በር ስዳ አስቀምጣልኝ ትሄዳለች። እንደዚህ እየበላ 2 ዓመት ተቀመጥኩ። ጎረቤት ፓስተር አለ ጌታን ወደዳችሁ ግቡ ኢየሱስ ጌታ ነው ሲሉ ሴትዮ አብሮኝ አያቴ ተቀመጡ ጥለን እዛ ጴንጤው ቤት ገባን። ሰው እኮ መኖር ይመኛል። እስኪ እኔ አሁን እግዚአብሔር ምን ትፈልጊያለሽ ብለኝ ቀድሜ ሞት ነው የምፈልገው። ማሄድ እዚህ ብቀመጥ አጣት ነው የሚጭረው፣ ምንም አይጠቅም። ቦምብ ፈንድቶ ህዝቡ አልቋን ነበረ። በዛ እኔ ለጥቂት እኮ ነው የተረፍኩት። የቅዱስ አማኑኤል ቀን በፈረንጆች 4 ነበረ። ልክ ቤቱ እንዲህ እየተገለበጠ እየፈረሰ ሲመጣ ከባድ ባህር ነው። ባህር ባይኖር ሁላችንም አንተርፍ። ግን እግዚአብሔር በእውነት ከተወረወረ ሰይፍ ያድናል ባለው እኔ በጣም ገረመኝ። ፓስፖርት ወዲያው አወጣው። ቪዛ 15 ቀን አልቆየም ሲመጣ። እኔ ሴትዮ ራሱ እንዴት እንደመረጠች ለፈቀደልሽ ጉስቁል ብዬ ከጥቅም ውጭ ሆኛለሁ። መረጠችኝ። ወዲያውኑ ሄድኩኝ። ተቀምኩና ሻይ መነገድ ጀመርኩ። ለእረፍት እህቷ ቤት ሄደችው። ልጇ አየር መንገድ ሲመታ በባህር ሄደች። በመርከብ ሄዱ። እኛ ደግሞ ወደ ሶሪያ ጠረፍ ገባን። አየር ቤቱን ይመታል ተብሎ ግራውንድ ነበረ ያድር ነው። ከግራውንድ ወጣን ወደ ሶሪያ ጠረፍ ገባን። እዛ እነሱም እንደኛ ችግር ሲቀምሳቸው 3 4 ሆኖ 5 ሆኖ ግሩፕ በአንድ ቤት ተከራይተው የጋራ ማክፈል ጀመሩ። እየተገለበጠ ሲመጣ ግው ሲል እኔ እስራኤል መጣች ነው ያልኩት። እስራኤል በጣም ኃይለኛ ነው ቦምባቸው። ከዛ ወይኔ መጣች ብለን ደነገጥን። ለካ ቦምቡ ኬሚካል መሬት ላይ ተቀበረ ፈንድቶ ነው። ከዛ ሲገለበጥ ሲመጣ በቃ ደነገጥኩኝ። ቤቱን እንዳለ ፍርስፍርስፍርስ አደረገው። ሲፈርስ ከቤቱ ሰዎቹ ወደ ጓዳ ገቡ። እኔ ደግሞ በሊፍት ሊወጣ መጣሁ። የሆነ ነገር ሰምቻለሁ። ቤሩት ሄደሽ 11 ዓመት ሰርተሽ የገዛሽውን ቤት ተናዘሻል። ለማን የተናዘዝሽው? ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺ ለርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይሄን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። ያ የቆየ ዘመን ነው፣ ወደ መካከለኛው ዘመን ነው። ይሄ ግን በቅርብ ዘመን በ1960ዎቹ ውስጥ ያን ጊዜ የነበሩ ሰዎች አሁንም በህይወት አሉ እና ለምንድን ነው እመቤታችን 3 ዓመት እስላሙም ክርስቲያኑም ምንም የማያምነውም በቃ ማንኛውም ሰው እየሄደ ያያት ነበር። 3 ዓመት ነው የተገለጠችው። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለህዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ በመገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላኮቴ ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የ3ኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን
እንጎበኛለን፣ እንሳለማለን፣ እናያለን። በተለይ ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ 3 ዓመት ከ6 ወር በግብፅ በረሃ ስትቆይ በተለያዩ ቦታዎች የቆየችባቸው ቦታዎች ደብረ ቁስቋም፣ ድሮንካ ገዳም፣ ሌሎችም እንዲሁም ደግሞ ልጇን እሷን እመቤታችንን ልጇን ክርስቶስን ዮሴፍንና ሰሎሜን አህያዋን ጭምር ከጠላቶች ሰውራ ያስመለጠቻቸው ሾላዋ ዛሬም ድረሳለች። እሷንም እናያለን። በተለይ ደግሞ ገነት የሚመስሉት ገዳማቶቿ የአባ እንጦንስ፣ የአባ ጳውሊ፣ የአባ መቃርስ፣ የጫማ ሰፊው የስምዖን ገዳም፣ የማር ሚናስ፣ የሌሎቹም ገዳማት በቁጥር የማንጨረሳቸውን እግዚአብሔር እንደፈቀደልን የምናይና የምንሳለም ይሆናል። ከኛ ጋር በቋንቋ አይነሽ ሚዲያና ኤላኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን እንድትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ታመሰግኑናላችሁ፣ ትደሰቱብናላችሁ። እግዚአብሔር ለዛ ሰው ይበለን። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት። እኔ እመቤታችንን የሚወድ ሁሉ ግብፅን ማየት አለበት የሚል በቃ አቋም አለኝ። ድንግል ማርያምን በነፍስሽ ሰይፍ ያልፋል ተብሎ ሲነገር ትንቢት ያሳለፈችውን ነገር ግብፅ ስንሄድ ነው የሚገባን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ቅዱስ ኪዳን ልጆች፣ የዘወትር ተከታታዮቻችን፣ ቤተሰቦቻችን በያላችሁበት ከኔና ከእንግዳዬ ሰላምታችን ይድረሳችሁ። ይህ ተወዳጅ መርሃ ግብራችን ተናገሩ ድንቅ ስራውን መስክሩ ቋንቋ አይነሽ ሚዲያ ዛሬ አዲስ እንግዳ ይዞላችሁ ቀርቧል። እንኳን ደህና መጣሽ ብዙዬ። እንኳን ደህና ቆያችሁ። ብዙዬ እንግዲህ ከዛሬ 4 ዓመት በፊት እዚች ቦታ መታ ነበረ። የመጣችበት ያን ጊዜ ዓላማው ሌላ ሆኖ ግን እግረ መንገዷን የተወሰኑ ምስክርነቶችን ሰጥታን ነበር። ከ4 ዓመት በኋላ አዳዲስ ነገሮች በህይወቷ ላይ በተለይ ደግሞ መንፈሳዊ በረከቶችን ለኛ የምንማርበት የምንጽናናበትን ይዛልን መታለች። ይቺ ድንቅ ሴት የተዋህዶ ልጅ ዛሬ እንግዲህ ከሷ ጋር ቆይታ እናደርጋለን። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ገና በማህፀን እያለሽ ያለውን ታሪክ እንጀምር። እስኪ እንዴት ነው ወደዚህ ምድር የመጣሽው? እሺ፣ አመሰግናለሁ። እኔ እንግዲህ የተወለድኩት ደቡብ ጠምባሮ የሚባል ደቡብ ውስጥ ነው የተወለድኩት። እናቴ ስትወልደኝ የመጨረሻ ልጅ ነኝ እኔ ከቤት። ከዛ 3 ዓመት እርጉዝ ነበረች እናቴ። በ3 ዓመት አርግዛ በቃ እንግዲህ ሰው 9 ወር ከ5 ቀን ነው የሚወለደው። ሆዷ አልወጣ ብዬ ምግብ አትበላም። ያው እሷ እንደነገረችኝ ነው። ምግብ አትበላም። የአረቄ ድፍድፍ የአረቄ የሚያወጡበትን ድፍድፍ እሱን ነው የምትቀምሰው። ምግብ አትበላም። እሷ እንደምትነግረኝ ከሆነ ከሆዷ ወደ ጀርባዋ ዞሬ አጥንት ሆኜ የአጥንት ልጄ ነው የምትለኝ ስትጠራኝ ራሱ አጥንት ሆኜ በጉልበቷ ነው የምትተንበርክካ ወደ ደጅ የምትወጣው። ከዛ በ3 ዓመት ህዝቡ ገጠር እንግዲህ በጣም ነው የሚገረሙትና በቃ ለጉድ ነው የሚገረሙት። እንዴት ይሄን ያህል እድሜ እና በቃ በጣም ነበር የምትታመመው። ግን እግዚአብሔር መቼም አያልቅበትም፣ ስራው ድንቅ ነው። ይፈጠር ያለ ተፈጠርኩ። ሲወለድ አያቴ የአገር ሽማግሌ በረንበራስ ይባላሉ። የደቡብ በረንበራስ ነው፣ በጣም ታዋቂ ናቸው። የደቡብ ህዝብ ሁሉ ያውቃል። እና እሳቸው በጣም እንዲህ ሊፋቱ የተነሱ እንደ ፍርድ ቤት ሊፋቱ የተነሱትን ሰዎች እንዳይለያዩ እሳቸው ከሄዱ ወርቀታቸው እንደዚህ ሊበጠስ የተባለ በሙሉ ይቀደድ የተባለ በሙሉ አስታራቂ ናቸው። የእናቴ አባት አያቴ ማለት ነው። እና እሳቸው እኔ ተወልጄ እንደው ልጄ ሰው ነው አውሬ ነው የወለደችው ብሎ መጡ። ምክንያቱም የሚወለደው 9 ወር ከ5 ቀን ነው። እኔ ግን የተወለድኩ በ3 ዓመት ነው። ከዛ ድምፅ ሰሙ፣ ሲያለቅስ ድምፅ ሰሙ። ያው እናቴ እንደምታስረዳኝ ልጄ እንደው ልጅ ነው የወለድሽው እንስሳ ነው የወለድሽው አሉ። ከዛ ድምፅ አለ፣ አለቅሳለሁ። በኋላ ምን አሉ አባት አያቴ ልጄ ብዙ ነሽ ብሎ
በሳቸው ነው ስሙ ራሱ የጸደቀ። እኔ ደግሞ በጣም እስኪል ወዳልቻለሁ። ሞቶ ራሱ እኔ ወላጅ አባቴ ቦታ አልሰጥም ለአያቴ በጣም አሁን ራሱ በቃ በህይወት ያሉ ነው ይመስለኝ። እንግዲህ ከሞቱ ወደ 25 24 ዓመት ይሆናቸው። እናትሽን ግን በምን አመንሻቸው? 3 ዓመት የኔ ወለድኩሽ ሲሉሽ? አዎ ያመንኩበት አሁን ነው ያመንኩት። እኔ አላምናትም። ለምን ሕክምናም የለም ምንም የለም። አሁን ራሴን እያወኩ ሲሄድ ምን ስል እንደዛ የተናገረችው ነገር እውነት አይመስለኝም። ከዛ በኋላ እናቴ ታሪኩ ምህረት ነው የምትለኝ፣ ያጥንት ልጄ ነው የምትለኝ። በኋላ እዚህ አዲስ አበባ መጥቼ ሲኖር ሊባኖስ ሀገር በ11 ዓመቴ ሲመጣ አንድ ባልንጀራዬ ከሊባኖስ ብር ላከች። ለቅዱስ ዑራኤል ብር አስገብ ብላኝ ስለት ሊያስገባ መጥቼ አንድ ሴትዮ ለካ እንደኔ አይነት እናቴ ላይ ገጠመች ችግር ለሷም ገጥሟታል። የአዲስ አበባ ሰው ናት። አሁን ዑራኤል ሄዶ ቢጠይቁ ያውቃሉ ካህናቶቹ። ከዛ እኔ ብሩን ሰጥቼ ስለቱን ሰጥቼ ቆሜያለሁ። ሴትዮዋ እያለቀሰች ካህን ወንድ ልጅ ነው የወለደችው። ካህን እዚህ ማጅራታቸው ላይ ልጁን ተሸክሞ በቃ ሐኪም ሟች ነሽ አተርፊም ብሎኝ ነበር። እኔ ደሃ ነኝ፣ ገንዘብ እንዳልሰጥ ደሃ ነኝ። ግን ቅዱስ ዑራኤል እኔን ለብለዋ ለመቀሳት ታድርገኝ፣ ልጆቼን ላሳድግ እንዴት ልሁን? እኔ ቢሞ ልጆቼ በምን ያድጋሉ? ይሄ 2 ዓመት ከ5 ወር በማህፀን የተቀመጠው ልጅ ወልጄ ያመጣዋለች እና የ7 ወር ልጅ ነው ይዛ መታ ምስክር ሰጥ። እኔ መሬት ነው የሳምኩት። ለካ እናቴ እውነቷን ነው። እኔ ውሸቷን እንደበርግ በቅርብ ጊዜ ነው አሁን 5 ዓመት ነው ያማንኩት። የራሴን ታሪክ ሰማዋልሽ? የሰማሁት አሁን ለካ እናቴ እውነቷን ነው እንደዚህ ያወረች እንጂ በፊት እኔ ቦታ ማልሰጥም። አይ ውሸቷን ነው። የገጠር ስለሆነ አሁን ገጠር ሰዎች እድሜን አያውቁም፣ ልደት የለም። ስለዚህ አታውቆም ዝም ብላ ነው ብዬ ነበር። ግን የዛን ቃል ሴትዮዋ ምስክር ስሰጥ አይቼ በቃ እኔም ለካ እንደዛ ነው የተወለድኩ ወይ ፈጣሪ ስራ ብዬ መሬቱን ጎንበስ ብዬ ሳምኩኝ። በ10 ዓመትሽ ለምን ወጣሽ ከሀገርሽ እናትሽን ጥለሽ? ዘመዳችን ዝዋይ ይኖር ነበር። ዝዋይ እርሻ ምርምር ጳውሎስ ይባላል። እዚህ አዲስ አበባ ነው ያለ። አሁን እሱ ፍርድ ቤት ነው የሚሰራው። በፊት እርሻ ምርምር ነበር የሚሰራው ዝዋይ። ከዛ ዝዋይ እርሻ ምርምር እየሰራ አንድ የአዲስ ዓለም ልጅ ዝዋይ ትሄዳለች። እሱ ዋና ኃላፊ ስለሆነ ስራ አስቀጥረኝ ብላ ጠየቀችው። ስራ አስቀጠራት። በዛ ልጅቷ መልካም ናት። ለአግባሽ ብሎ ጠየቃት፣ አገባት። የዛን ያዲግ በገባ ጊዜ እነሱ ሀገር ቤት ይመጣሉ። እኛ ገጠር ማዶ ነን፣ እነሱ ከተማ ናቸው። ሲመጡ የእሱ እህት ደግሞ ለእኔ ጓደኛ፣ ትምህርት ቤት አብረን ነው የምንማረው፣ ጓደኛ ነን፣ ዘመድም ነን። ትምህርት ቤት ዝም ብሎ ይሄ መሰረት ትምህርት ቤት እንማር ነበር። ከዛ እነሱ ጋር ሄዳለሁ። ውሎ እነሱ ጋር ነው። ቤት አልሄድም፣ ማታ ነው ቤት የሚሄደው። በዛ ታግባባቸው። አዲስ አበባ ሊሄድ ነው ስትለኝ እኔ በዛን ጊዜ እኛ እንግዲህ አዲስ አበባ ብርቅ ነው መስለኝ ውሰጂኝ አልኳት። እንደውም መኪናቴን በአይሱሲ ተደብቄ ነው የመጣሁት አዲስ አበባ። ከአዲስ አበባ ቀጥታ አዲስ አበባ መጠን ከአዲስ አበባ አዲስ ዓለም ተሻገረን። አዲስ አበባ ተሻገረን እያለ የዛች እናት በቃ መልካም ናቸው። ለምን እቺ ልጅ አዲስ ዓለም ገጠር ለምን ትቀመጣለች? አዲስ አበባ ሄዳ የሰው ቤት ሰርታ ትኖራሉ። ግን በዛን ጊዜ የህዳር ማርያም ያመት ነበረች። እንግዲህ መናፍቅ ነኝ እና ጌታን ያው እኔ ሃይማኖቴ ወይ ኦርቶዶክስ ላይ ወይ ጴንጤ ያለው አላውቀውም። እድሜ እንግዲህ 10 ዓመት ማለት ሰው ነፍስ እያወቀ አይደለም የሚሄደው። እና ደጅ ላይ ወጥተን ጎረቤት ፓስተር አለ ጌታን ወደዳችሁ ግቡ ኢየሱስ ጌታ ነው ሲሉ ሴትዮ አብሮኝ አያቴ ተቀመጡ ጥለን እዛ ጴንጤው ቤት ገባን። ከዛ ኢየሱስ ጠርቷቸው መጣ አለ። እጁን ጫነ። ከዛ በቃ ጴንጤ ቤት መሮጥ ሆነኛ መሮጥ እና አያታችን በዛን ጊዜ እኛን በማታ እንደገና 5 ሰዓት ላይ አባረሩን ከቤት። ለምን ሆናችሁ ብለው? ለምን ሴትዮዋን ጥላችሁ እዛ ጴንጤ ቤት ገባችሁ ብሎ አባረሩን። አያቴ በነገራችን ላይ ኦርቶዶክስ ነው የሞቱት፣ ኦርቶዶክስ ናቸው። ከዛ እኛ ደግሞ በዛን ሰዓት ሄደን ጎረቤት አደረን። ከዛ እናቴ ጋር ሄድኩ። እሷ ግን ክርስትናም አላስነሰችኝም። ነገሩ ወደ እሷም ደርሷል። ገና ሳታድጊ እንደዚህ ሩጫ በዛሽ እንደ ብላ ደግሞ እሷ በተራ አባረረችን፣ ተቆጣችን። በቃ እናት ናትና እኛ ዝም ብለን ምንም አናውቅም። በኋላ በቃ ጴንጤ ቤት መሮጥ ነው። እኔ እሮጣለሁ፣ ዝም ብዬ እሄዳለሁ። ምን እላለሁ? እረኝነትም እጠብቃለሁ፣ መሰረት ትምህርት ቤት እማራለሁ። በኋላ ያቺ አዲስ ዓለማዋ ሴትዮዋን እግዚአብሔር አስም በሽታ ስላላት በአስም ምክንያት አዲስ ዓለም ስትመጣ ነው በእግዚአብሔር ይዘሽኝ ሂጂ አልኳት። መኪና ስናጣ በዛን ጊዜ መኪና በጣም አስቸግሮ አይገባም። ይሄ ሃይሱዚ ጭነ መኪና እህል የሚጭን አትክልት የሚጭኑ መኪኖች ናቸው የሚመጡት። እሱ ውስጥ
ገቦኝ ሰው እንዳይ ሸራ ተለጥፌ ነው የመጣሁት። ተደብቄ ነው የመጣሁት እና ያው ቤተሰብ ለቤተሰብ ተጣላ። በነገራችን እግዚአብሔር ምክንያት አለ። እኔም እንኳን ወጣው ነው የምለው። አሁን በጣም ደስተኛ ነኝ። ለምን እዛውኝ እነሱም ጠፍቷል። ሁለት መንገደኛ ናቸው። ሰው ደግሞ ሃይማኖት ሳይኖር መኖር ማለት ሟች ነው። ከዛ መቼ ወደ ኦርቶዶክስ ዞር? ከዛ በኋላ እንዴት ከዛ ወጣሽ? ከነሱ ከወጣ በኋላ አዲስ ዓለም ገባ። አዲስ ዓለም ማርያም የህዳር ማርያም የዓመት ናት። የዛን ጽላት ተሰርቆ ሲሄድ ወደ ሆለታ ሲደርስ መኪናዋ ጽላቱ ያዙ። ሹፌሩም መኪናው ቀጥሎ ቆመ። እንደ ታሪኩ እንደሚያወሩ አዲስ ዓለም የህዳር ማርያም ሁሌ ይወራል እና እነሱ ነጭ ለብሶ ወደ ቤተርሳን ይሄዳሉ። ሊሄዱ ተነሱ። እማዬ የት ሊሄዱ ነው አልኩ። ቤተርሳን። ከአዲስ ዓለም ሆነሽ? አዎ እኔ አዲስ ዓለም ማብራት ኃይል ጋር ነበርኩ። ከዛ እንደዛ ከሆነማ እኔንም ይዛችሁኝ ሂዱ አልኩት። ዝም ብለሽ የሆነ ነገር በቃ ሂጂ በቃ የሆነ ነገር የነሱ አለባበሳቸው ማረከኝ። አስፋልቱ ቅርብ ስለሆነ አለባበሳቸው ራሱ የሚገርም ነው። ሁሉም ነጭ በነጭ ለብሶ ተከናንቦ በጣም ነው የሚያምሩት። እንደው ይማርካል ሁኔታቸው። ከዛ ሄድኩኝ። ውሰዱኝ ካልወሰዳችሁኝ አልኩት። ይዞኝ ሄደ። እምቢም አላለኝ። ወሰዱኝ። ሲገባ የአዲስ ዓለም ማርያም በሰዋም እንዴት እንደሚታምር ሲል ያድነው እኔ አቻለቅም። እነሱ ያወራሉ፣ እኔ ሲሉ ላይ ነው አይኔ። እና ዝም ብዬ በር ላይ ከመሬት የሆነ ነገር አዙሮ ዝም ብሎ ወጣለኝ። ከዛ አነሱኝ። ሲሉን ሲያይ አልጠግባልኩ በቃ። ከዛ ተመልሰን መጣን። ቆይተን ተመልሰን መጣን። እኔ ከዛ በኋላ የእናንተን ሃይማኖት ነው የሚይዙ አልኩት። ደስ አላቸው ቤተሰቦች። ይሽሳል እንዴ ሃይማኖት ምን ችግር አለ? እናንተ ፍቃደኛ ሆኖ እኔ ኦርቶዶክስ መሆን ነው የምፈልገው አልኳቸው። እሺ ከዛ ጎበዝ ጥሩ ነው ሐሳብሽ ጥሩ ነው አሉኝ። እነሱም ክርስትና አላስነሱኝም። ያው አዲስ አበባ ትንሽ ቆዩና አዲስ አበባ ይዞኝ መጡ። ወደ አዲስ አበባ መጣሽ? አዎ ወደ አዲስ አበባ መጣሁ። ጉለሌ ወደ ሩፋኤል አመጡኝ። አንድ እናት ቤት አስገቡኝ። እዛ እየሰራሁ ያው እሰራለሁ። መጀመሪያ ሙስሊም ቤት ነው የገባሁት። እሺ የሰው ቤት ሰራተኛ ሆነሽ? የሰው ቤት ሰራተኛ አለ ሙስሊም ቤት ነው አስኮ ነው የገባሁት። እሺ ከዛ እዛ ሙስሊሞች ቤት አልተስማማንም። ያው ትመታኛለች። በጣም ነው ሲበዛ የምትመታኝ። ሰው ጎንበስ ብዬ እየጠረኩ እያጠብኩ ትደበድበኝ ነበር። እኔ አሁን ሰራተኛ ስንት ዓመት ነው ታዲያ እሷ ጋር? እንደዛ እየደበደብችኝ ዓመት ከምናምን ተቀመጥኩ። ከዛ እሱ ደግሞ ይመጣና አንቺ ቁርስ እስቲ መናጢ ባለቤቷ እሱ ይተፋኛል። እዩ አሁን ይሄን ሚዲያ ለሌሎችም አሪያ ነው። ከቻሉ ማኖር ካልቻሉ ደግሞ የሰው ልጅ መመታት የለበትም። በሰላም ማሰናበት። የሰው ልጅ ማለት ክብር ነው። ያው እንደዛ እየደበደብችኝ ከዛ ሳውዲ አረቢያ ነበሩ ዘመዶቿ እና እቃ በርሜል ከአረብ ሀገር በርሜል እቃ ከቶ ጠቅጥቆ አምጥቶ ቤቷ ቁጭ ብሏል። ከዛ ከሳውዲ አረቢያ መጥቶ በእውነት ልብስ ሰጡኝ። በቃ ያዝኑልኛል፣ ልብስ ሰጡኝ። አይዞሽ እዚህ ቁጭ በይ ትንሽ እድሜሽ እየጨመረ ሲሄድ እነሱ የናቁ እኛ እንወስድሻለን ጎበዝ አይዞሽ አይሉኝ። ከዛ ያ ልብስ ሰጡኝ ለብሳለሁ። የሰጡኝን ልብስ ከሌለ ገፋ ወስዳ ደብድባኝ፣ በርከፍታ ደብድባኝ ተፍታ አባረረች። ምን አይነት ክፋት ነው? የክፋት ጥግ ነው ያለበት በጣም እንጂ። ግን እንትን ስለሆንሽ ነው ምናልባት ኦርቶዶክስ ስለሆንሽ ይሆን? ማን ነው ኦርቶዶክስ በኋላ ነው እንደውም የሷ አይደል? አልሆንሽም ያኔ? አልሆንኩም ማለት ግን ኦርቶዶክስ ሆናለሁ ብዬ ምኞት ላይ ነበርኩ። ገና ግን አልተጠመቅሽም? ገና አልተጠመቅኩም። ሙሉ በሙሉ እንትን አላለሽ? ቅዳሜና እሑድ ጾማለሁ አላውቅማ። አንቺ ስለማታውቂ ውስጥሽ ግን በቃ ክርስትናን ስለፈለገ ቅዳሜና እሑድንም አንድ ላይ ጾማለሁ። ያለሽው ደግሞ ሙስሊም ቤት ነው? ሙስሊሞች ናቸው። ከዛ እኛ ከአዲስ ዓለም ያመጡ ሴትዮዋ ልጅ ጎረቤት ነበረ። እነሱ ጋር ሄድኩ። እንደዚህ ያደረገችኝ አሉ፣ ተቀበሉኝ። ከዛ ደግሞ ወደ አዲሱ ገበያ አስገቡኝ። አንዴ ኦርቶዶክስ ቤት አስገቡኝ። ከዛ ሩፋኤል እሄዳሉ ዝም ብዬ በቃ እሳቸው ጋር ማታ ጉባኤ እሄዳሉ። እየሄድኩኝ ምን ስል እሳቸው ጋር ደግሞ ወደ 3 ዓመት ተቀመጥኩ። 3 ዓመት ተቀመጥኩ። በቃ በአጠቃላይ ከሀገሬ ካመጣው ከዛ ከአዲስ ዓለም ጋር ወደ 5 ዓመት ሞላኝ እና ክርስትና አስነሱኝ። እኔ እኮ እናቴ ኦርቶዶክስና ክርስትና አላስነሰችኝም፣ ግን እኔ ጴንጤ ነኝ
እና ኦርቶዶክስ እናትሽም ጴንጤ እንደሆነ ጥላሻቸው የመጣሽው? እናቴ ኦርቶዶክስ ነበረች። እኔ ኦርቶዶክስ እንዳለች ነው ትቼ የመጣሁት። እሷ ኦርቶዶክስ ከሆነ ክርስትና አስነሱም ችግሩ አላስ ዝም ብሎ እነሱ በስሜ ኦርቶዶክስ ናቸው፣ ክርስትና አላስነሱኝም። ከዛ ወጣው እዚህ ገብቼ ምን አሉኝ፣ ሂጂና እናቴ ኦርቶዶክስ ከሆኑ ጠይቀሽ ነይ፣ ክርስትና ሁለቴ የለም፣ አንቺ ጴንጤ መሆን አለመሆንሽን አጣሪ ብሎኝ በ3 ዓመቴ ወደ ገጠር ወረርኩኝ። በአጠቃላይ ከአዲስ ዓለም ጋር እዛ ሴትዮዋ ከኖርኩ ወዲያም በ5 ዓመቴ ወደ ገጠር ወረርኩ። ሲወርድ እናቴ ጠየኳት፣ ክርስትና አስነስተሽኛል ወይ? ካላስነስተሽኝ ክርስትና ልነሳ ኦርቶዶክስ መሆን ፈልጋለሁ አልኳት። ኦርቶዶክስ እንደውም ክርስትና ተነስተሽኝኮ ክርስትና አላስነስተሽም ያለችኝ የራሷ ናት። መጥቼ ወር ከምናምን ተቀምጬ መጣሁኝ። ሴትዮዋ ተመለስኩኝ። እሳቸው አሁን ወደ ደብረ ሊባኖስ ነው ያሉ፣ ልጆቻቸው እንደውም ኢየሩሳሌም ናቸው። ከዛ ምን አሉኝ፣ አስነሱኝ። እኔ እናቴ ጠይቄ ክርስትና አልተነሳሽም ብለኛል፣ ልነሳ አልኩ። ቆይ አዲስ ልብስ ተገዝቶ ነው፣ ቆይ ነገ፣ ቆይ ዛሬ ሲሉኝ የእግዚአብሔር ስራ ገርሞኛል። ያቺ ሙስሊሟ ስራ ስለሚሰራ ብቻ ተጸጽታ ከዛ እሳቸው ጋር ልጃቸው ቤት ቄራ ወሰዱኝ። ከሳቸው ልጃቸው ወልዳ እሳቸው ድሮ እድሜ ልክ ሰራተኛ አለች። እሷን አመጡና ደግሞ እሳቸው ልጃቸው ቄራ ወሰዱኝ። ከዛ አልተስማማውም፣ ወደ አስኮ ተመለስኩ። ያቺ እስላሟ ደግሞ ለመነችኝ። በቃ ድጋሚ ለመነችኝ። እኔም ያዱላ ወረስቻለሁ። የልጅነት መንፈስ ግን ክርስቶስ ምክንያት አለው። ተመልሼ ገቦ ሰው ያ እንደዚህ የተተፋ ቁስጥ መናጥ ብላ እየሰደበችኝ እህል እየበላው አፌ እየመተች እህል እንዳልበላ እህል እያስጣለችኝ ትቼ ወደ ተመልሼ ሰው ጋር የምን ቅም የለ። እኔ ደግሞ እናገራለሁ፣ ቅም የለብኝ። ቅም አለስም ለማን አሁንም ቅም የለኝም። የእውነት ከሆነ እሺ ገባሁኝ። እሷ ጋር ገብቼ ነው። አንድ ጎረቤት እናት አለ ገብርኤል፣ አሁንም ከአዲሱ ጋር ገብርኤል ነው የሚመላለሱት። አረ እናቴ እሷ ጋር በጣም ይግባባል። እኔ ክርስትና መነሳት ፈልጋለሁ፣ ክርስትና የሚያስነሳኝ አጣዋልኩት። ከዛ እሷን ጠየቋት፣ እንዴት ይነሳለችኝ? ያቺ ሙስሊሟ የሚገርም እኮ ነው። እግዚአብሔር አዙሮ እሷ ቤት አመጣኝ። እህል ውሃው እሷ ጋር ሆነ። ገባሁኝ። ያ የሚሰድበኝ ሰውዬ አበሻ ቀሚስ አመጡ። ክርስትናዬን እሱን ለበስኩኝ። አበሻ ቀሚስ ለብሼ ክርስትና ተነሳሁ። የሚገርም እኮ ነው። ግን ያ የመጀመሪያ እሷ ቤት ሆኜ ሳለቅስ ፀሐይ ነው ብያለሁ። ታች ቤቱ ፀሐይ ነው፣ እንደ ግራውንድ ነው መስሎኝ፣ ግን ፀሐይ ቀድሞ እዛ ነው የሚገባው። እንዲህ አልቅሼ እንደ እንቅልፍ እንደዚህ አድርጎኝ የሆነ ነጭ በነጭ ለብሶ ቀጥሎ በትልቁ ቤት መግቢያው የሰርቪስ መግቢያ ለብቻው አለው። ቀጥሎ መጣን ነው፣ አይዞሽ ልጄ እኔ ያለው እኔ አባሻለሁ፣ አይዞሽ ልኝና በይ እንደዚህ ዳብሰኝና እኔ ያለው እሺ አይዞሽ ልኝና ቀጥሎ በበሩ አብሬ ወጥቼ እሱ ይወጣና አንቺ ሁኚ አይዞሽ እኔ ያለውልሽ ብለኝና በበሩ ወጥቶ ይሄዳል። ግን እግዚአብሔር ይሄን ሚዲያ ባለፈውን ተናግሬያለሁ። እግዚአብሔር አምላክ ምን አደረገኝ? እሷ ሙስሊሟ ቤት መልሶ አስገብቶኝ ለክርስትና በቃኝ። ይሄንንም ስታይ የነበረው እሷ ቤት እያለሽ ነው? አዎ እሷ ቤት ሆኜ ነው። መጥቶ ነጭ ለብሶ ቀጥሎ ገብቶ እዛ ፀሐይ መውጣት በሰርቪስ ቤት ቁጭ ብዬ እንደዚህ እንደ ሸለብ ሲያደርገኝ መጣና አይዞሽ ልጄ እኔ ያለውልሽ እኔ አባሻለሁ አይዞሽ እኔ ያለውልሽ እያለኝ እጄን እንደዚህ አድርጎ ይዞኝ ሄዶ ወደ ውጪ መግቢያ መውጫ በርጋ አደረሰኝ። እዚህ ሁኚ አይዞሽ እኔ አባሻለሁ ብሎኝ ሄደ። ከዛ በኋላ ጭራሽ ባሰብኝ፣ አለቀስኩ። ሁሌ በአይምሮ አይጠፋም እንደዚህ ነገር። ከዛ በኋላ እግዚአብሔር ይመስገን ክርስትናዬንም እሷ ጋር ተነሳው። እኛም ሴትዮ ምን አሉ ያስነሱኝ ሴትዮ በህልሜ ከሰማይ በአስተዳደሩ ነበሩ እዛ አስኮ አስተዳደር፣ በኋላ ጴጥሮስ ጳውሎስ ነበሩ ሆኖ አስተዳደሩ ሄዱና እኔ እነዚህ እህቴም ነበረች ከገጠር አምጥቻት እና እነዚህ ሁለቱም ልጆቹ ላይ እኔ ከሰማይ ብርሃን ሲወርድ አየሁት አሉኝ። ሴትዮ ጎረቤት ናቸው። እና ለምንድን ነው እነዚህ ልጆች ክርስትና እየፈለጉ ለምን ክርስትና ይቀራሉ? መጀመሪያ ትንሿ ላይ ያቺ ታላቄ ናት፣ ቀጥሎ ታላቋ ላይ ብርሃን ከሰማይ ሲያርፍ አይተናል። እነዚህ ልጆች ክርስትና ይነሱ፣ ሰው ዛሬ ክርስትና ሊነሳ ሲል ለምን አይነሱ ብሎ ለአስተዳደሩ ሲናገሩ አሁኑኑ ይዛችኋት ነው አሉ። ከዛ እኔ ክርስትና ቅድሚያ ተነሳው። ያቺ ሙስሊማ አበሻ ቀሚስ ሰጠኝ፣ ክርስትና ተነሳው። በማግስቱ ደግሞ በሳምንቱ እህቴ ክርስትና ተነሳች። ግን እህቴ አሁን ያናደደች ነገር ምንድነው?
ታማ ብትለመን ብትሰራ ታማ ተመልሳ ገጠር ገባች። መናፍቅ ሆነች፣ ጴንጤ ሆነች። እህትሽ አሁንች ተይ ቢላት አሁን ራሱ ታጥቦ ጭቃ ወይ መጀመሪያ በዛው አልቀረች። ከቆይቼ አሁን ከአረብ ሀገር ከመጣሁ በኋላ አምጥቻት ማምር ግርማ ነበሩ አገኛቸዋለሁ ብዬ እሳቸው ለካ ውጭ ሄዶ ለዚህ ጸበል እሳቸው ጋር ሁሉ አምጥቼ ጸበል ወስዳ እንዲህ አናቴ ላይ እንዲህ ያቃጠለኛለች። ገብርኤል ቤተሰብ ሊገባ ስትል ነጊብ ስለ አልገባም አንቺ ተሰል አረባክሽ እዛ ለለ ክርስትና የተነሳሽው ሰይጣን ቤት መሰለሽ ጠንቋይ ቤት ምትሄጂ መሰለሽ ይሄ እኮ የእግዚአብሔር ቤት ነው ነይ አንቺ መንገዱን አላወቅሽም አልኳት። እምቢ ስትለኝ እኔ ደግሞ ወስጄ ጸበል ያለው ጭምር አረጋታለሁ። እሺ ካዛው አቃጠለኝ አትንኪኝ ተይ አትንኪኝ አታድርግ ትለኛለች። እኔም በጣም በጉልበት ነው የምጠቀማት ግን ታላቅ ናት። ግን አሁን ይኸው የዛ ሄዳ ያማታል በቃ ጤነኛ አይደለችም። ስለዚህ አሁን እሷም ላይ የቤት ስራ መስራት አለብሽ። እስኪ ወደ አንቺ እንመለስ። ሙስሊሞቹ እነዛ ሲያሰቃዩሽ የነበሩት ነጭ ለብሰሽ ክርስትና እንድትነሺ ምክንያት ሆኑና ክርስትና ተነሽሽ ተመለሰሽ እነሱ ጋር ኖርሽ። አንድ ቀን ነው ክርስትና የተሰቀ ቁርባን የተቀበለው አንድ ቀን ነው። ከዛና ቤሩት ሊባኖስን ነው ቅዱስ ቁርባን ሲቀበል የተቀበልኩት እንጂ ያው እድሜ ልኬን ቁርባንም ሳልቀበል ምኑንም ሳልቀበል ትምርቱንም በደንብ ሳላውቅ ብቻ እግዚአብሔር አቆይቶኝ ለቁርባኑ መልሶ ሊባኖስ እመቤት የተወለደች ሀገር ነው እንደውም ቁርባን የተቀበልኩት። አንድ ቀን ነው እነሱ ጋር የተቀበልኩት። እንግዲህ ሲጻሊ 3 ቀን አይደለም የሚቀርበው ያን አላገኘሁትም። የሚያቆም ታሪክ የለኝ የሚያስተምረኝም የለኝ። የሰው ቤት ነው የሚኖረው ምኑንም ስለማላውቀው ከዛ ደግሞ ተጀመረ ያ ጥሉ ዱላው ተጀመረ። ማለሳ ቀጠቀጠችኝ ትደበድበኛለች። ከዛ በቃ ልክ እንደለመደች እሷ ምን እንደሆነ ያረጋም መገፍተርና መጥፋት መደብደብ ነው ስራዋ። ከዛ ወጣው እግዚአብሔር ይመስገን ሲወጣ ገፍትረኝ ያስወጣችኝ። ደግሞ ሲሄድ የት ገባለው የሰው ቤት ያው የሰው ቤት ነው ምን ሌላ የሚገባበት የለኝም። ሲገባ ደግሞ ምን ቢገጥመኝ መናፍቅ ጴንጤ ገጠም። ከዛ ኢየሱስ ጌታ ነው ጌታን ተቀበያች አልኩትኛ እኔ አልቀበልም አልኩ። እኔ ኦርቶዶክስ ነኝ ከጥፋት ወደ ልማት ከልማት ወደ ጥፋት ልሂድ እንዴ አልሄድም አልኩ። አልቀበልም አልኳት። ጴንጤ ነበር እኔ ከጴንጤ ኦርቶዶክስ ሆኛል አልኩ። ወይ አላወቅሽም እኮ አንቺ እውነት እኮ አይደለም ወደዛ ይርሻልሽ። ከዚህ በኋላ ለሰው በዘር ሊሚትር ባንገቴ በጀርቤ ቢታሪ እኔ መናፍቅ አልሆንም አልኳት። ከዛ ትቼ ውንጌት ጋር አለ ቡና ቦርድ ገባ። ቡና ቦርድ ከልጆች ጋር እየለቀም ተከራይተን ከልጆች ጋራ መሬት ለዝም ብለን አፈር ላይ እየተኛን ምን ከፍለው የለ እንትን ሳንቲም ናት የሚከፍል። ድሮ እኮ የሰው ቤት እኮ 10 ብር እኮ 20 ብር ነው ወይ ቢሰራ እኔ 10 ትስጠኝ 5 ብር ትስጠኝ አላውቅም። ዝም ብዬ ነው የሚሰራው ወዴን ነው የሚበላው። ግን ገንዘብም ሳትከፍል ዱላው ነው የጨረሰብኝ። ከዛ እግዚአብሔር ይመስገን ከዛ እየኖርኩ በቃ እያልኩ ከዛ ደግሞ ቡና ቦርዱ ራቡ ምኑ ጥሙ ገደለ። በቃ ምን እንሆን ሁላችንም ተበታትነ በየሰው ቤት ገባን። ከዛ ተመልሰን የት ገባን? እኚህ ውንጌት ጋር ያሉት ሴትዮ አዲሱ ገበያ ያሉት እሳቸው ጋር ገባን። እሳቸው ጋር ምንድን እየሰራው ከዛ ደግሞ 22 ወደ ዮሐንስ ክትፎ ቤት ፈረንጅ ቤት ገባው። ጀርመኖች ሚስትየዋ አበሻ ናት፣ ሰውዬ ጀርመናዊ ነው። ገባ እዛም እንዲህ እየሰራ ያው መንገላተት ኖሮ እያልኩኛ እንዴ እስከ መቼ እንደዚህ እኔ ብር አጠራቀምኩና ሻይ መነገድ ጀመርኩ። ቄራ መቀሌ ቢራ ይሄዳል እዛ በሳጠራ አርገን ምግብ ሰራለሁ ሻይ አፈላለሁ። በቃ ደህና እየሄድኩ እያለ ምች ምቀኛ አይጠፋም እና ሻውኑስ እነዛ ቢራ አውራጆቹ ሰራተኞቹ ምግብ ማታ ምግብ ሲሰራ አድራለሁ። ጠዋት ደግሞ አመጣና እዛው ያሞክ ምን እያረኩ አበላለሁ ሻይ አፈላለሁ። ሴትየዋ ሱቅ ነገር አላት። እሷ ጋር የሚጠቀሙትን ሁሉ ትቶ እኔ ጋር መጠቀም ጀመሩ። በመቀኝነት አስነሰችኝ። መጥሪያ አስመጥታ አስነሰችኝ። ጎረቤት ገራጅ አሉ። ሰውዬ ሲያለቅስ አየኝና ነይ እዚህ ስሪ ግን የውጭ ሰው አይገባም እዚህ ግቢ ሰራተኞቹ እዚህ የሚሰሩትን ይብሉዋልና እዛ 15 ቀን እንደሰራው እንደገና መጥሪያ አስመጣችብኝ። አሁንም ድጋሚ እንዳልሰራ አስደረገች። በቃ ታውኩት። የሆነ ወጣ ብዬ ደግሞ የሆነ ቤት ተከራይቼ ሻይ አፈልቼ ምግብ ሰርቼ ሰው አይገባ ሰው አይበላ ሻው ይደፋል ምግቡም ይደፋል። ተነስቼ ደግሞ እነዚህ ደግሜ ደግሞ ፈረንጆች ጋር ገባሁ። እንደዛ እያልኩ እስከ መቼ እንደዚህ እኖራለሁ? በቃ
ሊስትሮ መስራት ሊስትሮ ዕቃ ገዛሁና 15 ቀን አልሞላም ሊስትሮ ደግሞ ገባ። ሊስትሮ እየሰራ ደግሞ ቶታል አጂፕ አዲሱ ገበያ ተመልሼ ደግሞ ሰው ቤት ገባሁ። ሊስትሮን ትተሽው እንደገና ደግሞ ሰው ቤት ገባሁ። ልክ እዛ 2 ወር ምናምን እንደሰራው እንዲህ እረፍት ምናምን ሲወጣ ለምን ልቤ ዝም ብሎ ያስበልቅ ለምን ወያናት አልሰራም አልኩኝና 11 ሰዓት ወጥቼ ወደ ናዝሬት ነው የሚሄደው አልኩና ለሴትዮ እንደዛ ነው ያልኩት። እኔ ግን ወያላውና ሾፌሩን ቀጥሬያለሁ። ከተስማማኝ እሷ ጋር ልቀር፣ ስራውን ከጀመርኩኝ ደግሞ በዛው ልቀር። ልብሴንም አልወሰድኩም። ወጣሁኝ። ወያነት ሾፌሮቹን ሲጠብቅ እስከ 4 ሰዓት ጠብቄ ቀረብኝ። ከዛ በቃ ተናድጄ አልቅሼ ወደ ቤቴ መጥቼ እንዴ ልስራ ለሴትዮ ደም አይኔ ደም ይመስላል። አልቅሼ በቃ አስጠለኝ። ሰው ቤት መስራት ሰለቸኝ። ከዛ በኋላ እንደዚህ ማታ ሌሊት 10 ሰዓት 9 ሰዓት የለም። በድሮ ሰዓት እኛ ሰዓት አናቅም፣ ስልክ የለን። የነጋ መስሎኝ አንድ ጊዜ ሌሊት 7 ሰዓት ወጥቼ ሄጃለሁ። የት ነበርኩኝ? እስላም መቃብር የሚባል አለ አዲስ አበባ ትምህርት ቤት እዚህ ወደ እንቁላል ፋብሪካ እዛ ሌሊት 11 ሰዓት 7 ሰዓት ከሌሊቱ ለካ ይሄ አምሽቶ የሚሄድ መኪና መንገዱ አስፋልቱ መኪና በኃይል ጮይለ ባዶ ሲሆን በኃይል እንደ ባዶ ቤት ሲገባ እንዴት ነው ድምጽ ብቻ ነው የሚሰማው። ልክ እንደዛ አንዳንድ መኪና አልፎ ይሄዳል። ከዛ ውሾቹ ይሄዳሉ እና በቃ እየፈሩ እኔ ነክቷል ብዬ እሄዳለሁ። አይነጋም። የት ነው የሚሄደው? አጂፕ አዲሱ ገበያ ነው የሚሄደው። በእግሬ ከእስላም መቃብር ከዚህ ይሄ ወደ ጨው በረንዳ ማውረጃ ማለት ከሱ አንስቼ ወደ በአባዴና ወደ ሰሜን መዘጋጃ እየወጣው ነው የሚሄደው። ሲሄድ አንድ ልክ ሸገር ጋር ሊደርስ አንድ ዱርዬ አጋጠመኝ። ወይኔ በቃ ጫካ ይዞኝ ሊሄድ በጣም አልቅሼ እየጮኩኝ ሸገር መናፈሻ አለፍ ብሎ ፖሊስ ጣቢያ አለ። ፖሊስ ባይደርሰኝ ኖሮ በቃ ይሄ ህይወት ማለት በጣም ነው ሳናውቅበት ነው የሚመሽብን። እና እንደዛ እየሆንኩ ለምን ወጣሽ አንቺ በሰዓት ለምን ወጣሽ? ገና እኮ ነው ሰዓት ይሄው ገና እኮ 7 ሰዓት ተኩል እኮ ነው ገና አለኝ። አይ ሹፌር ቀጥሮኝ ወያነ ሰራለሁ ብዬ ወጥቼ ነው አልኩት። በዚህ ሰዓት አለኝ። አዎ ሰዓት የለኝ ስልክ የለኝ በምን አውቃል አልኩት። ሄድኩኝ እነሱ ቆያሉኝ። ሰዓቱ ገና ነው አሉኝ። 10 ሰዓት ነው የቀጠረኝ። ሄጄ እዛ ፖሊስ አንቺ ከ3 ሰዓት በፊት ወጣሽ? እኔ ከ3 ሰዓት 7 ሰዓት ነው አይወጣሁት። ግን ሰዓቱ ገና 7 ተኩል ነው አሉኝ። እዛ ፖሊሶቹ ጋር ቆየሁ። ከዛ 10 ሰዓት ሲሆን አጂፕ ላይ ወጣሁ። ከዛ የነዛ ደግሞ በሌላ መንገድ ሸውዶኝ ሄዱ እና ባዶ መኪና ሲመጣ በሩን ራስ እየከፈትኩኝ አሰራኝ። በእናት ነው ወያላ አለኝ ይለኛል። እንደዛ ስል ከቀኑ 4 ሰዓት ቆየሁ። አንድ አብድ የሚባል አለ ሞልቶ ወደታች ሲወርዱ በእናቴ አሰራኝ። ቁጭ በል እኔ ልልመድ አልኩት። ከዛ ልጁ ደስተኛ አይደለም። ግን ያ አብድ የሚባል ሞቷል። የሐረር ልጅ ነው። በጣም ምስኪን። እኔ ደግሞ ሙስሊሞች ደግ ይሆናል ለምን አላውቅም። ዮናስ አለኝ ቁጭ በል አንተ ትልመድ። እንዲህ ነው ያለኝ። አላህ ያለንን እንካፈላለን ትልመድ። 1 ሳምንት ከለመደች በኋላ ሹፌሮቹ ካወቋት በኋላ እሷ በራሷ ችላ ትሰራለች። የዛሬውን ተው ጆርናታን እኔ እሰጣለሁ አለ። በቃ ሲሰራ 1 ቀን እንደሰራው ሻተሩን ቢያለኝ የመኪና ሻተር ሹኩኔቱ አለዳለኝ። ከዛ እሱ መኪና ያቆነ ወራጅ አለ ሲባል እሱ ከገቢና እየወረደ እንደገና በር እየከፈተ እንደገና ይዘጋል። በጣም እኔም ደግሞ ምንቲ ነበር። እስኪ ስጠሪ እንዴት ነበር? ወዴት ነው? አዲሱ ገበያ ቶታል አዲሱ ገበያ ነው የሚባለው። ከዛ ሾላ እያለን ሶስተኛ ማለት ከጎርጊስ በላይ። እሺ ከዛ ስንት ጊዜ ቆየሽ በወያልነት? 4 ዓመት ከ7 4 ዓመት ተስማምቶሽ ነበር ማለት ነው? በቃ አንድ ሰውዬ ላይ 2 ዓመት ሰራው። እንዴት ነው እዛ ላይ ትንሽ ሴቭ አረግሽ ገንዘብ ወይስ ምን አስቆየሽ? ወይ ስትቆይበት ውጤቱ እንዴት ሆነ? ውጤቱ ያው ቁርስ ምሳ ከነሱ ነው። ከተገኘ 20 ብርም እንካፈላለን ከሾፌሩ ጋር። ከሌላ ያው ይበላል፣ ይጠጣል፣ ቤንዚን ይሞላል፣ ገቢ ይሰጣል። ባዶ እጅም እንወርዳለን። መኪና ላይ ከሰራው በኋላ መንጃ ፍቃድ እስከማወጣ ደረጃ ደርሻለሁ። መንጃ ፍቃድ ማውጣሽ? አዎ ሁለተኛ መንጃ ፍቃድ አምቦ ሻሸመኔ ሄጄ ወደኩ። አምቦ ሄጄ ደግሞ ሁለተኛ መንጃ ፍቃድ ወስጄ
መኪና ራሱ እየሞከርኩ አንድ ጊዜ ከጉለሌ ባንክ ከወረዳ 8 እየነዳው ወደ አዲሱ ገበያ ገብቼ የበሮች ከብት ውስጥ ገባ። እውቀቱ የለኝማ። ከብቱ ገደል ይሄ ከብቶች መቆሚያ ገደል ውስጥ ሁሉ ገባ። መኪናውን ይዘሽ መኪናውን ሹፌር ያ ዋና ሹፌር እኔ እንዲለምድ ነው እንደዚህ የሚያደርጉት። እሱ ከዚህ ጋር ተቀምጣ እኔ መሪ ላይ ተቀምጬ ዳና ሄጄ ገደሉ ጉርጓድ ውስጥ ገባብኝ። ግን በጣም ጥሩዎች ናቸው። ጋሽ ተስፋዬ ይባላሉ። ወደው ሄዶ ፍሬቻውን አሰሩ እና በጣም ነበር ህዝቡ የሚያዝልልኝ። መልስ ራሱ አይቀበሉም። የኢትዮጵያ ህዝብ በጣም ደጎች አሉ። አይዞሽ ጸጉርሽን ተሰሪ ጎበዝ ምናምን ይሉኛል። እና በዛ መሀል አስኮ ያው 4 ዓመት ከ7 ወር ነው የሰራሁት። አስኮ ዘመድ አለችኝ። ልጇ አረብ ሀገር ሊባኖስ ነበረች። አንቺ እና እኔ ለዛ ነበርኩም ፊቴ በቃ እድሜ ትንሽ ሆኖ የፊቴ በቃ እንዲግርጥጥ ብሎ ከጥቅም ውጭ ሆኜ ነበር። ለምን አንቺ እንዲህ እየተሰቃይሽ ከምትኖሪ አረብ ሀገር ለምን አትሄጂም? ልጄ ትውሰድሽ አለችኝ። ከዛ ፓስፖርት ወዲያ አወጣሁ። ቪዛ 15 ቀን አልቆየም ሲመጣ። እኔ ሴትዮ ራሱ እንዴት እንደመረጠች ለፈቀደልሽ ጉስቁል ብዬ ከጥቅም ውጭ ሆኛለሁ። መረጠችኝ። ወዲያውኑ ሄድኩኝ አረብ ሀገር 2 ዓመት እሷ ጋርም ሰራሁ። 2 ዓመት ሰራ ግን በስቃይ ነው። ቤይሩት ገባሁ። ወያነቱንም አቁሜ ቤይሩት ሊባኖስ ሄድኩኝ። የገባሁበት ሴትዮ በቃ አሁንም እዛም ደግሞ ሌላ ስቃይ ያው አብሮ የተወለደ በሽታ አይደል? መከራ ማለት በሽታ ማለት ነው። ሲገባ እሷ ልጇ ትኩስ ነገር ይበላሉ። ለኔ የበሰበሰ በቃ እጅ ያለውን ከታች ፍሪጅ ይቀመጣል፣ ከራይ በደሮ ቤት ይቀመጣል። ያንን ታወርዳለች። እጅ ያለ ነው የሚሰጠኝ። ግን ሁሉ አረቦች በጣም ጥሩ አረቦች አሉ። ያንን ትሰጠኛለች። እኔ ይሄን አልበላን ስላት በአረበኛ በኋላ አረበኛው ሲያውቅ ነው የሚገባኝ። ከፈለሽ ካልፈለሽ ድፊ ትለኛለች። እና በጣም ነበር የምታሰቃየኝ። ያው በቃ በችግር በጣም በችግር 2 ዓመት በሄድኩ በ15 ቀኔ እህቷ ቤት ይዘኛለች። ስትወስደኝ አበሻ ነበረች። እንደዚህ እኮ በራብ እየጎደችኝ ነው እየቀጠች ነው አልኳት። ደግሞ ሊፍት ላይ ይሄው የ2 ሰው ሆኖ በሊፍት ላይ ይሄ በር ያንተ በር ነው። ልክ እንደ አሁን ኮንዶሚኒየም ቤት እንደ ማለት ነው። እዛ ቤት አንድ አበሻ ነበረች። በሊፍት ከተገናኘ ወይ በበረንዳ ከታየን ራበኝ እላታለሁ ስላት እሷ ደግሞ እንደዚህ ሴትዮ ወጣ ስትል ብርቱካን ምናምን ታመጣና ደውል ታረግና በር ስር አስቀምጣልኝ ትሄዳለች። እንደዚህ እየበላ 2 ዓመት ተቀመጥኩ። ከዛ በቃ አበሻዋ ለምንድን ነው እንደዚህ እኮ በራብ እየጎደች ነው ስላት 3 ወር እስከሚሞላ ድረስ መብት አለሽ። የምታስርብሽ ከሆነ ከዚህ በፊትም አበሻ እንደዚህ ያስርባል። ደሞ አልቆ ቢሮ ሁሉ ገብታለች። በጣም ተሰቃይታለች። እና አንቺ የሷ እድል እንዳይገጥምሽ ስለዚህ ተናገሪያት አለችኝ። በምን ልናገር? እኔ ቋንቋ አልችልም አልኳት። ከዛ ሴትዮዋ ምን አለች? እኔ እንግዲህ እዚህ ስራ የሶቪየትም ሰርቻለሁ፣ ፈረንጄትም ስለሰራው ልምድ ስላለኝ ስራ እችላለሁ። ሌላ ሀገር ሰርታለች እንዴ? ስራ ጎበዝ ናት፣ ምግብ ትበላለች አለችኝ። የሰጡኝም በላ ነው። እኔ ከዚህ ምንም ስንቅ ይዤ ሄድኩ ነገር የለኝም። ከዛ አይ እንዴ እኛ እኮ ሀገራችን እንሰራለን፣ እኛ እኮ ከሩብ እንጀራ ግማሽ እንጀራ እንበላለን ብለን ነው የመጣነው፣ እኛም እኮ ቤት አለን አለችና ያቺ ቋንቋ ስለምትችል እንግሊዝኛም ጎበዝ ናት፣ ቋንቋም ትችላለች። እሷ አስረዳቻት። ከዛ ወድጃታለሁ አለች። ከዛ በተመልሰን እረፍቱን ጨርሰን ደግሞ ተመልሰን መጣን። ከመጣን በኋላ እንደገና አሁንም ማውባበት ጭራሽ ሰውነቴ እየሞተ እየባሰ መጣ። አጋጣሚ ልጇ ከአሜሪካ መታ ነበረ። አሁንም እረፍት ይዘኛለች። ከዛ ልጅቷ ምን ስታይ እንደነገረች እንደዚህ አሁን እንደነገርኩሽ ነው በምግብ በጣም ጎደችኝ አልኳት። ከዛ በቀኔ እናገራታለሁ አለች። ጠዋት ስንነሳ ወይኔ እኔ ወድጃታለሁ፣ ጎበዝ ናት፣ ጥሩ ናት፣ 10 ዓመት እኔ ጋር ትቀመጣለች አለችኝ ብላለች ስትል እኔ እሷ እህቷ ባለ ቁጭ ብሎ ነበር። ምግብ እየበሉ ነው። ከዛ ጠዋት ቁርስ እየበሉ ስለሆነ አንቺ የሆነ ነገር ልጠይቅሽ አለቻት ልጅቷ አበሻዋ። ምንድነው? ለምን አንቺ የበሰበሰ ትሰጫታለሽ? ምግብን ጎተሻታል፣ ቢሮ መልሻት። እኛ እኮ አገር አለን፣ ቤት አለን፣ ለምን በራብ ትቀጫታለሽ? እና ቢሮ መልሽ እያለችሽ ነው አለች። እኔ ደግሞ ራቡ ይግደለኝ እንጂ እኔ ሀገር ያልድም። ለምን እኔም ተሰቃይቼ ከዛ ስለወጣው በቃ ይሄ አብሮኝ የሚኖር በሽታ ነው አልድም።
አለድም ግዴለሽም 3 ወር እስከሚሞላ ድረስ መኖሪያ ፍቃድ እስከሚሰራ ድረስ ግዴታ ነው ቤት መቀየር ትችያለሽ አታሳፍሪ እኔ እንዳታሳፍሪ ነው ብለው ለምን ኢትዮጵያ መመለስ አልፈልግም ከዛ ስላት አታሳፍርሽም ግዴለሽም ስሪ ሌላ ቦታ ትቀየራለሽ አለችኝ እርግጠኛ ነሽ ግን ሀገሬ እንዳታሳፍረኝ እኔ ኢትዮጵያ ማየት አልፈልግም አይምሬ በጣም ተጎድቷል እና አለድም አልኳት ስላት ግዴለሽም ብላ እሷ ተናገረቻት ከዛ ምን ታረጋለች ልጇ ይሄ ዶሮ አለ እንደዚህ በማሽን የሚጠበስ ድፍን ዶሮ እሱን ምሳ ስጩ ብላኝ ሰጥቼው እሱን የበላውን ቆዳውን ቆሻሻ ውስጥ የጣለውን ከቆሻሻ ውስጥ ጾም ነበር ሙስሊምና ጾም ነው በልታ ቆሻሻ እንዲ ኮመደን ውስጥ ነው የሚቀመጠው ከዛውስ ያንን የበለችውን ቆሻሻ ልትደፋስትል ቆዳውን አየች ያ ቆዳውን አይታ ጮሃ ቆዳውን እኔ እንዲበላ ሲሰጠኝ ሲጮህ በመስኮት ሲያት እኔ ልብስ እየተኮስኩ ነበር ስትጮህ እንዲሲያ በመስኮት ሲያት ያንን እንደዚህ የወጥ ቤት እቃ ማጠቢያ ላይ እንደዚህ ዋጣ ባረገችና ሌላ ጊዜ ነይ ቢያትልኝም ያንን ከቆሻሻ ውስጥ ቆሻሻውን ጥራጊ አለ የሽንት ቤት ሶፍት ይጨመራል ያንን አውጥታ እኔ ሰው ልጅ ነኝ ቆዳ ነው እንጂ የሚላዩ ሰው ነን አንድ ነን ያንን አንስታ ሳህን ላይ አርጋ የቀረውን ሰላጣ አርጋ ሌላ ጊዜ አጣረኝም ቢማትልኝ ነይ ቢያለችኝ ከዛ የቋንቋ ችግር አለስ እሺ አልኩና ቁጭ ተመላለሰች ድንሽ ጥብስም ነበር እሱን እንዴ መብላት አራኩና ስታጣ እንዴ ምንስ ብሪበኝ እንዴት ከቆሻሻውስ ጥራጊ ከነበር ያው ተሰጠኛልሽ ብዬ ጣልኩት ከዛ እህቷ ቤት ስትወስደኝ በቃ እኔ ማማራርኩ እንዴ መርዚም ቦንዲ ልሰጠኝ ነው እንዴ አልኩና ልጅቷም ደግሞ ቢሮ ይቀይርሻ ምንም ችግር የለም ሞራል ስለሰጠችኝ ከዛ እሷ ጋር ሴትዮዋ ልጇ ከአሜሪካ መጣ አብረን ታይዘን ሄደን ስንሄድ በቃ እኔ ጎበዝና ወደድኳት አለችኝ ደጋግማ ነው ደግሞ የምትለው ስትል እሷ ደግሞ ጠዋት እንደዚህ አለች ቢሮ መልሽኝ እያለችሽ ነው ስለዚህ በመግቦት መቼ እኔ አለሽ እንደው ከቆሻሻ ባልዲ ውስጥ አውጥሽ ሰተሻታል ስትል ከዛ አላረኩም ስትል ደግሞ እኔ ቆሻሻውን እንደው በቃ እንድስትገብ ብልጭ አለብኝና ቆሻሻውን አወጣውና እኔ ባይኔ ያችሻል እኔ በመልክት ነው የምናገር ባይኔ ያችሻል ከዚህ ሰው ተሰጨኛል ከዛ ልጇ ጮሄባት ማሚ አላትና ጮሄ የእህቷ ደግሞ ታናሽ እህቷ አንቺ ይሁዳ አለቻት እህቶቿም በጣም የሚገርም ነው እኛ የበለነው የኛ ትራፊ ነው የሚባሉት እንግዲህ የሰው ልጅ ይላያል የእናት ልጅ ይላያል ባሏ የእህቷ ባልም ነበር በጣም ጮሆ ወጡ ከዛ ኮሪደሩን ዲሲፋት አለው ፎቅና ምድር ነው እንደዛ ማድርገኝ እኔ ስራ ሰራለሁ ከዛ ተመልሽ ከታች ሰርተን ግራውንድ ጨርሰ ምን ብለን እንዲ ኮሪደር ረጅም ነበር ሲገባ ከሩቅ ለካ ሆና እኔን እየጠበቀችኝ ነው ሲገባ ማንንም አልነበረም ሮጣ መጣችና ማማ እኔ እናትሽ ነኝ ይቅርታ ብላ እንዲያቅፋ ሳመችኝና ላበሻዋ ምን ከዛሬ ጀምሮ የፈለገችውን ትብላ እኔ አልከለክላትም ቤቷ ነው አለች ቢሮ ግን አልመልሳትም አለች ከዛ በኋላ 2 አመት ተቀመጥኩ የእስራኤል ጦርኝ በጣም ከባድ ጦርነት መጣ ከዛ በኋላ ለእረፍት እህቷ ቤት ሄደችው ልጇ አየር መንገድ ሲመታ በባህር ሄደች በመርከብ ሄዱ እኛ ደግሞ ወደ ሶሪያ ጠረፍ ገባን አየር ቤቱን ይመታል ተብሎ ግራውንድ ነበር ያድርነው ከግራውንድ ወጣን ወደ ሶሪያ ጠረፍ ገባን እዛ እነሱም እንደኛ ችግር ሲቀምሳቸው 3-4 ሆኖ 5 ሆኖ ግሩፕ ባንድ ቤት ተከራይተው የጋራ ማክፈል ጀመሩ ከዛ ላይ እንደዛ እኔ ደግሞ ያንን ቂማሊዝም ብያለሁ ቂማሊዝም ያሳሳኮ ምን ስራ ሰራለሁ የጋራ የተቀምጦ ሰራተኛ ስራ ሁሉም ሰራተኛው ይዞ ነው ይገባ እኔ ግዝቢ ስራዬን እየሰራው አልፎካከርም እኔ በሰራተኝ በስራ አልፎካከርም እየሰራው ከዛ ተለማመጥኩት ከኔ ጋር አንድ ፎቅ ላይ 7 ነበር ጠፍቶ ነበር ልጆቹ የነሱን ስልክ ይዤ ነበር ሴትዮ ደውይልኝ እያስደወልኩ በገዛ ስልኳ እየደወልኩ 2 አመት ሲሞላ ከሶሪያ ጠረፍ ዋናው ቤሩት ከተማ ገባው ጠፍቼ ስልክ ደውላለሁ እናቴ ምንድነው በእኔ እዚህ ጦርነት ስላለ እናቴ አብዳ ሐኪም ቤት ገባች ብዬ ዋሻውና 15 ብር $10 ማለት ነው 15 ብር ማለት በእነሱ 15 ብር $10 ማለት ነው ያችን እጅ ስልክ ደውይናሽን አውሪ ያለችኝ በስልክ ልጆቹን አወራው በራሷ ስልክ አወራው የስልክ መደወያ ድጋሚ ሰጠችኝ 15 ብሩን ይዤ ጠፋ ከዛ ጠፋ 2 አመት ሰርቼ
ጠፋው ቤሩት ዋና ከተማ ገባው ምንድነሽ ከመጣሽ ማንንም አይልም ፌስታላችን ይዘን ጠፋን ያው ጦርነት ነው አይደል ማንንም አይሰማ ጠፋን ቤሩት ዋና ከተማ ገባው ከዛ አንድ አጋጣሚ አንድ ጓደኛዬን አገኘው እነዛ ደግሞ ልጆች የቀጠርኳቸው ቦታ እየጠበቁ ነው አንድ ጓደኛዬን አገኘው ቁጥር ሰጠው ደወለችልኝ ልጆቹ መጥቶ ተቀበሉኝ ከዛ በኋላ እየሰራው 11 አመት በአጠቃላይ 11 አመት ሰራው ቤሩት ሳልመጣ ምን ሳል 11 አመት ሰራው ከዛ ላ እሷ ጋር $100 የሚሰራው $300 ገቦ $400 ገቦ እያልኩ ከዛ የሰዓት ስራው ጀመርኩ ጠዋት ሌላ ከሰዓት ሌላ እንደዚህ እየሰራው 11 አመት ተቀመጥኩ እንደውም ወደዚህ ለማምጣት ፖሊስ ራሱ እንቢ ብሎኝ ሌሎችን ፖሊስ ይዛል እኔ ግን ፖሊስ እንቢ ብሎኝ ውሰዱኝ ኢትዮጵያ ሀገር ይገባሉ ሲል ሂሰርተሽ እናሽ ዳርለች እንዴ ሰርተሽ ልትበያረል እንዴ መጣሽ ሂጂ ስሪሉኝ እንቢ ይሉኛል አይሻይሉኝም ብለም 3 ፍርድ ቤት ገብቼ እንቢ ብሎኝ በአራተኛ አንዱ እንዲያየ እባክህ እህት የለም እናት የለም እኔ አሞኛ እናቴን ለማየት ነው ውሰድ እባክህ እስር ቤት ከተተኛ አልኩት 3 ፍርድ ቤት ገብቼ እንቢ ብሎኝ ያኛው ከ3 ሆኖ ተቀምጠው ከነሱ ማል አንዱ እግዚአብሔር አየው ተዋት ትግባለ በፍቃደኝነት እጅ ሰታ ስለመጣች ሌሎቹን እኮ ይዟቸው እስር ቤት ገብተው ገንዘብ ከፍለው ሁሉ ይወጣሉ እንዳይመለሱ ወደዚህ እንዳይመለሱ አንቺ ደግሞ ወደ ሀገሬ ልሂድ አልኩት ለምን ዝም ብዬ እየሰራው ሳንቲም ዝም ብዬ ከሚያስቀም የራሴ የሆነ ነገር እስቲ ላድርግ ብዬ ነው የመጣሁት ከዛ እሱ ይሻለኝ ከዛ አመሰግናለሁ እግዚአብሔር ይስጥልኝ ግቢ ያለኝ እስር ቤት ገባሁ 7 ቀን ተቀመጥኩኝ ይሄ ማቆያ 7 ቀን ተቀመጥኩኝ ከዛ ዋና ፍርድ እስር ቤት ገባሁ ከዛ ደግሞ እኔን መርማሪ ደግሞ ኃይለኛ ያቺ ዱላ ደግሞ አብራኝ ነው የምትከተለው ኃይለኛ ነበረ ብር ክፈይ ያለኝ ለካ እኔ ሲገባ አድራሻ ስልኩ እቺሽ ጃኬት አለ አይደለ በጃኬቱ ቀድጄ ስልክ ቁጥር ጃኬቱ ስከትቻለሁ ሲመረምሩኝ ቀዳዳዋ ታይታ ሴቱን ሴት ነው መረምረው ወንዱ ነው እንዴት አርጋ እንዳወጣች አላቀም ያችን አወጣች ቁጥር አወጣች ስማቸውን የጻፉ በአማርኛ የተጻፈውን ሌላ ሲመረምር ተርጓሚ አለች ለነሱ እና ከነሱ የሳሪ ልጅ ነበረች እሷን አሳልፋ ሰጠኝ ሰውየው ደበደበኝ አልኩ በቃ ጧት ይጣራሉ እንደዚህ ወደኋላ እጄ እንደዚህ ይታሰራሉ እና እንደዚህ ቆነበሳሉ ይመታኛል እንደታሰርኩ መቀመጥልኝ እንደዚህ ነው ሰውነት የሚንቀጠቀጠው እዛ ፖሊስ ጣቢያ ዋናው ፍርድ ቤት የወረድኩበት ወር ከ15 ቀን ለምን እንደሚደበደቡት ብር ክፈይ የኖርሽበት መኖሪያ ፍቃድ 11 አመት ተቀመሽበት 2 አመቱ ከሴትዮ ቤት ነው ቅጣት ነው እንግዲህ በአመት $200 ነው የሚከፈለው ከእሱ ካልከፈልሽ አትጅማ የለኝም አልኩት ስልክ ማን እዚህ ጋር ብር አስቀምጥሽ ላምጪ ልጅቷ ነች አበሻናት በአማርኛ የተጻፈ ቁጥር እኮ አሳልፈ ሰጠችኝ አበሻናት እኮ ለምን እዚህ ተንኮለኞች እንደዛም አንዳንድ ቤተሰብ ኢትዮጵያውያን ተንኮለኞች አሉ አሳልፋ ሰጠች እሷ ግን 15 ቀን ሳይሞላ ተሳፈረች ተሳፈረች በቃ ብዙ ነጻጋይ ሲሉ እስረኛ ሁሉ ብድግ ይላል እንደሚመታ ያውቃሉ እንዳለ እስር ቤት ያሉ በሙሉ ከተኙበት ቀና ብሎ ያሉ በቃ እኔም አውቃለሁ እንደሚመታኝ ከዛ አንድ አሜሪካዊ እዛ እስር ቤት ገብቶ ባሽሽ መኪና እስር ቤት ገብቶ እኔን ሲመታኝ እንደዚህ እጁ ታስሮ ይናደዳል በጣም ይናደኔ ሲመታ ይናደዳል እና በቃ 15 ቀን ሙሉ ሲጠራኝ ጧት 12 ሰዓት ተጠርቼ የገባሁት እስከ 11 ሰዓት እስር እንዲሁ የቆም እስር የሚያረጉኝ በስማ መፈጠር ያስጠላል ሁሌ የሚያስለቅሰኝ መራራ ህይወት ነው ያሳለፍኩት ሰው እኮ መኖር ይመኛል እስኪ እኔ አሁን እግዚአብሔር ምን ትፈልጊያለሽ ብለኝ ቀድሜ ሞት ነው የምፈልገው ማሄድ እዚህ ብቀመጥ ኃጢአት ነው የሚጭረው ምንም አይጠቅም አሁንማ እንደ ሌላ ዓለም አሁንማ ትልቅ ታሪክ ሰርተሽ ያን ሁሉ አልፈሽ የብር ሀብል ቤተክርስቲያን ሸልማሽ አለች ጋቢ ሸልማሽ አለች ያ ማለት ለላይኛዋ ቤተክርስቲያን ምልክት ነው የሰራሽው አለ እሱ ልንናገር ነው እግዚአብሔር ያን ሁሉ አሳልፎልሽ እሺ
እንዴት ወጣሽ ከዛ በኋላ? ከዛ በቃ አገርሽ ገባሽ? አዎ ያ በዛች ቁጥር አይቶ ካልከም እና የጓደኛዬ ባል ሱዳን ነው አሜሪካ ናቸው። እሱ ማንም መጥቶ አይጠይቀኝም። ደውሎ መጣ። እሱን ራሱ በጣም ተቆጣ። የመጣ ይጠይቀኛል እና እነሱ ጓደኛዬ ያው ሱዳን ነው አግብታ የምትኖረው ሜሪት ይባላል። በጣም ጥሩ ልጅ ናት። በጣም ሲበዛ ወይ ለማርቆስ ራሱ ይሄ በር ሙሉ እሷና ጸዳ ማርያም ናቸው ያሰሩትና በቃ እሱ መጣ። $500 ተሰጠው። ከዛ መምታቱን አቆመ። ያ ተከፈለ። ያለው የና የላትም ተባለ። ከዛ በወር 15 ቀን በቃ ብሩ ሲከፈል አሁን እንደፈለሽ መደወል ትችያለሽ አለኝ ለስልክ። በኋላ በቃ ከዛ ላይ ወር 15 ቀን መጣው። ያው እንግዲህ ትረሳል ዱላዬንም ረስቼ መጣው እና ቤት ያለችኝ የተጠራቀመችኝ ብር ዝም ብዬ ማላቃቸው ሰዎች ጋር ነበር የተጠራቀመ። በሱ ቤት ገዛው። ደግሞ እጄ ላይ አጣሁ። ምንም 5 ሳንቲም የለኝም። ምን ልሁን በጣም ተቸገርኩ። ቤት ስንት ናች ገዛሽ? መጣሁኝ። ቤቱን ገዛው። አመት ከ1 ወር ተቀመጥኩኝ። ቤቱን ገዝተሽ? አዎ አመት ከ1 ወር ተቀመጥኩኝ። በቃ ሲቸግረኝ ደግሞ አስኮ ገብርኤል የወር ሆኖ አስኮ ገብርኤል ሄድኩኝ። ከዛ እሳቸው እዛ ገብርኤል ግቢ ውስጥ ይናገራሉ እየተጠጉ መጡ። ምንድነው የሚያወሩት ላይ አይ ቤተክርስቲያን እንደዚህ ነው በቃ ስለ ቤተክርስቲያን መልካም ነገር ነው የሚያወሩትና ቤቶት የት ነው ቤቶት ላይ እኔ ቤት እዚህ የለኝም ቤቴ ክፍለ ሀገር ነው ልጆች እዚህ ከታሉኛል። እኔ ከታ ቡራዩ ነው የሚኖረው። ከዛ ከታ ቡራዩ ነው የሚኖረው። እንሂድ ቤቴ እኔ ይዤት ብዬ ይዣቸው ሄድኩኝ። ከዛ ሲያለቅሱ ምን እያሉ ያድራሉ። በቃ በጣም ነው እንጀት የሚበሉ ያሳዝኑኛል። እና እየተመለስ ከዛ በኋላ እና እንሂድ ማርቆስ አሉኝ። የት ነው ማርቆስ ማለት? በዚህ በሜታ ወልቂጤ ምናሬ ምዕራብ ሸዋ ይባላል አሉኝ። ራኔ አልሄድም አልኩት። ተይ እንሂድ አሉኝ። አልሄድም አልኩት። ሄዱ። ደግሞ መጡ። ልጄ እንሂድ አሉኝ። አልሄድም። አንቺ የቤተክርስቲያን ነይ ታምር አለ ታሪከኛ ነው ቅዱስ ማርቆስ ፈረሰኛ ነው ግድ የለሽም እንሂድ አሉኝ። እኔ አልሄድም አልኩት። መለስኳቸው። በሶስተኛ መጡ። ግድ የለሽም አንቺ ልጅ ለምን እምቢ አልሽ? ቀስተ ደመና ነው ብርሃን ይወርዳል ተአምር አለው አንቺ የሆነ በረከት ይኖርሽ እና እንሂድ አሉኝ። ለምንድን ነው እኚህ ሴት የሆነ የሚጨቀጭቁን ብዬ ተነስቼ ሄድኩኝ። ሲሄድ በጣም የሚገርም ነው። እንደዚህ መቃኛው ናት። ያመቱ ነበረ ሰንበት ተማሪ ይበት ይለቀልቃል ደጅ ላይ። በጣም አዘንኩኝ። ቤተክርስቲያን እኔ እንግዲህ የሚያው አዲስ አበባ እንደዚህ ያማረ ህንጻ ነው እንዴት የእግዚአብሔር ቤት በህበት ይለቀለቅ። በጣም አዝኛ አለቀስኩኝ። እና ደጅ ነበር ያደርነው። ሱባኤ ማታ ዋዜማ ነው ያደረስነው። ደጅ አደር። ከዛ ምን አልኩኝ አንተ ይሄ እውነተኛ እኔ እንግዲህ ስሙን ለመጀመሪያ ጊዜ አላውቀው ማርቆስ የሚባለው እኔ ጎርጊስን ነው የሚያውቀው። ያው በወያነት ጎርጊስን ስላየሁት እኔ ብዙ ቅዱሳኖችን አላውቅም። ከዛ እንዴ አንተ ቅዱስ ማርቆስ እውነተኛ ከሆንክ ስለትም አልተሳልኩም የሆነ ነገር ከሰጠኝ እኔ እቺን ቦታ ተመልሼ ደግሜ እመጣለሁ ዝም ብዬ በአፌ እንደዚህ አልኩኝ። ከዛ እኔ በጣም ችግር ላይ ስለነበርኩኝ ለጓደኛዬ ነገርኩት። ሜሪ ነው የምትባለው አሁን አሜሪካ ናት ያለችው 3 አመት አሁን ከሄደች። ከዛ እንደዚህ ዋክሽ ስላት ለምን ምን ችግር አለ እኔ መልስሻለሁ አለችኝ። ቤሩት ወስዳ መለሰችኝ። ለቤተ ክርስቲያኑ ብለሽ? በቃ ቤተክርስቲያኑ እኔም ችግር ይዞኛል። ቤተክርስቲያኑ በጣም ያሳዝናል። በጣም እንጂ ሴቱ አይገባም። ክፍሏም እቺን ነው ትንሽዬ ናት። ወንዱ አባቶች እዛው ይቀድሳሉ እዛው ያቆርባሉ። እዛ ፍንፍን ያለች ናት እና በቃ አፈር ነው በረንዳው እበት ነው የሚለቀለው። በጣም እጅግ ያሳዝናል ቦታው። ከዛ ቢኖረኝና ባደረኩኝ አልኩኝ። ጸጸተኝ። ደግሞ ቤት ገዛው ባለችኝ ብር። እግዚአብሔር ቤት እንደዚህ ሆኖ በጣም ያሳዝናል። ለምን የአዲስ አበባ መልካሙን ነው የምናየው። ከዛ እግዚአብሔር ረዳኝ። እቺ ሜሪ የምትባለዋ ጓደኛዬ ቤሩት ወሰደችኝ። እንደሄድኩኝ ሰዎቹ ጋር 3 ወር ከ15 ቀን ሰራው። ኮንትራት አልመለስም ያልሽበትን ሀገር ድጋሚ ለቤተክርስቲያኑ ብለሽ ሄድሽ? ለቤተክርስቲያኑ ሄድኩ። ለራሴም ችግር ያዘኝ። ቤት ገዛው። ምንም 5 ሳንቲም የለኝም እጄ ላይ ተቸገርኩ። ከዛ ሄድኩኝ ሴትዮ ኮንትራት ነው የሄድኩት። ኮንትራት ሄጄ 3 ወር ከ15 ቀን ሰራው። ጠፋው ከሴትዮ ጠፋው።
አሁንማ ልምድ ስላለ ጠፋው። አቅጣጫውም አወጣጡን አጋባቡን ስለሚወጣ ጠፋው። ምክንያቱም $500 $600 እየሰራው $200 እንዴት ይቀመጣል ብዬ ጠፋው። እሺ ጠፋው። የእግዚአብሔር ስራ በጣም ይገርማል። ሰዎቼ ጋርም ሲሰራ በሰላም ስለተለያየው ደወልኩላቸው። መጣሻው የት ነው ያልሽው? ነይ ያሉኝ። ሁሉም ጠሩኝ። ኧረ እቺ ነው ጫወታ ብዬ ከጠፋውበት ቤት መጀመሪያ ቀስ ብዬ ሄዳለሁ ብዬ ጠፍቼው ሌላ ቦታ $500 ገባው። 2 ወር ሰራው $1000 ይዤ ወጣሁ። ሴትዮ እየለመነችኝ መጣለ ወርቀቴን ሊያሰራ ነው የጠፍ ለሷ አልተናገር። ከዛ ለነዛ ደግሞ እነሱ ነይ ስለምን በውጪ ስለሚሰራ ውጪ ሲሰራ እረፍት አለኝ። ማታ ወደ ቤቴ ነው የሚገባው። ነፃነት አለኝ። ያው ኮንትራት ስራ በጣም አስቸጋሪ ነው። እስከ ሌሊት አይተኛም። እግራቸው የሚያብጠው ብዙ እህቶቻችን የሚጎዱት በበሽታ የሚጎዱት ሌት ቀን ነው የሚሰራው እና ከዛ ጠፋው። 2 ወር ሰራው ነው $1000 ይዤ ወጣሁ። ሰዎቼ ጋር ተመልሼ እያንዳንዱ ቤት በሳምንት ሁለቴ እያንዳንዱ ቤት አንድ ቤት ዛሬ ሰራለሁ፣ ከሰዓት ሌላ ቦታ ሰራለሁ፣ ነገ ደግሞ እንደዚህ ሌላ ቦታ ሰራለሁ። ብሩ መጣ። ከዛ ትዝ አለኝ በቃ ማርቆስ ትዝ አለኝ። እንዴ እኔ እግዚአብሔር ቤት ሰጠኝ። ያቺ መቃኞ እንደዚህ ሆና ከዚህ በኋላ ደግሞ ሌላ ቦታ ቤት ልሰራ ነው እንዴ? ለምን ቤተክርስቲያኑን አላሰራም ብዬ በቃ ልቤ ውስጥ ገባ። ከዛ ጓደኛ አለች መርካቶ ሻይ የምትነግድ፣ በሷ አካውንት ብሩን መላክ ጀመርኩ። ብሩን እያስገባ ተመልሼ መጥቼ መሰረቱን እንዳላስጀምር ወረቀት የለኝ ጠፍቼ ነው የሚሰራው። ከዛ ሰራው እሷ ጋር ልካለሁ ብሩም ተጠራቀምልኝ። እኔ እኮ ግን የሰራው ይሄ ህንጻ ይሰራል ማንም አላሰበም። ያቺ መቃኞ ሊሾ ተደርጎ በብሉኬት ያቺው ራሷ ካፍ ብላ በቱ እንዲቀር ነው እንጂ ካቴድራል ይሰራል ማንም አላሰበም። ከዛ ሰራው ወርቀት ቢሞክር አልሳካለኝ። እንፍጃርን በአረበኛ ነው። ቦምብ ፈንድቶ ህዝቡ አልቋን ነበረ። በዛ እኔ ለጥቂት እኮ ነው የተረፍኩት። የቅዱስ አማኑኤል ቀን በፈረንጆች 4 ነበረ። ልክ ቤቱ እንዲህ እየተገለበጠ እየፈረሰ ሲመጣ ባህር ከባድ ባህር ነው። ባህር ባይኖር ሁላችንም አንተርፍም። ግን እግዚአብሔር በእውነት ከተወረወረ ሰይፍ ያድናል ባለው እኔ በጣም ገረመኝ። ሰዎቼ ሰኞ መጥቶ ማክሰኞ ቀን ነው ይሄ ነገር የተፈጠረ። ልክ ሰዎቹ ወደ ክፍላቸው ሲገቡ እኔ አጽድቼ ወደዚህ ምልስ ስል እየተገለበጠ ሲመጣ ግው ስል እኔ እስራኤል መጣች ነው ያልኩት። እስራኤል በጣም ኃይለኛ ነው ቦምባቸው። ከዛ ወይኔ መጣች ብለን ደነገጥን። ለካ ቦምቡ ኬሚካል መሬት ላይ ተቀበረ ፈንድቶ ነው። ከዛ ሲገለበጥ ሲመጣ በቃ ደነገጥኩኝ። ቤቱን እንዳለ ፍርስፍርስፍርስ አረገው። ሲፈርስ ከቤቱ ሰዎቹ ወደ ጓዳ ገቡ። እኔ ደግሞ በሊፍት ሊወጣ መጣሁ። ሊፍቱ እንዲተገለበጠ ከላይ ያሉት መስኮት ጎዳቸው። ይጮሃሉ ያአላህ ያሉ በጣም ይጮሃሉ። በቃ አንገታቸው የተቆረጠ ቤተክርስቲያን ፈረሰ። ሙሽራውን ይዞ ጠረገ። ገና መኪና እየነዱ ድንጋጤም ስላለ መኪና እየነዱ በመኪና ስር መስኮት ወጥቆ የመኪና ሰብሮ እጃቸው የተቆረጠ በጣም ቤሩ ስቃ አይደለም በእውነት። በዛን ጊዜ ሊፍት ሊገባስ ሊፍቱ እንዲጮ ገብርኤል አውጣኝ ስል ሌላ ጊዜ መግቢያ በር የሚዘጋው በንፋስ በሩ ቀጥ ብሎ ቆመ። እግዚአብሔር እንዴት እንዳተረፈኝ። ከዛ ገብርኤል አልኩና ከሊፍቱ ተመርሼ ደግሞ ወደ ቤት ሲገባ በሩን እንዲያቅፍ ገብርኤል ድረስልኝ አልኩት። ምንም እንዲህ ፍንጣሪ ያናካኝ ሳይነካኝ ወጣው። ያ ህዝቡን ጨርሶ ኬሚካል ለረጅም ሰዓት ጮሆ ቆመ። ከጮኸ በኋላ ሰዎችም ተረፉ፣ ከውስጥ ሆኖ ተረፉ። ቤቱ ግማሹ ፈረሰ። ከዛ ላይ ገባው። እንደገና ደግሞ ከበረደ በኋላ ምግብ የላቸውም። እንደገና ምግብ ሊገዛ ሲወጣ ፖሊሶቹ አይቶኝ ለምን ወጣሽ? ግቢ፣ ለምን ወጣሽ? እንዴት ተወጨሽ? ማን የላከሽ አለኝ። አይ ከመንገድ ነው የመጣው ምግብ ሊገዛ ነው እና ልትሞቺ ነው አለኝ። ምንም አልሆንም አልኩትና ወጥቼ ምግብ ገብቼ ሲመጣ እነሱን እንኳን ተረፋችሁ አልኩ በአረመኛ። አልሐምዱሊላህ ሰላም ትኩን አልኩ። አላህ ይሰልምክ አለችና እንኳን አንቺም ተረፍሽ ብሎ የሊባኖስ 200 ብር ተሰጠች። መንገደኛ እኮ ናት ሰጠች። እሱን ይዤ ገባሁ። ምግባቸውንም ሰጣው። ከዛ እግዚአብሔር ይመስገን እኔ ወርቀቱን ቢሲለኝ በቃ ኢትዮጵያ እግዚአብሔር በቃ መንገድ ሂጂ አለኝ። በቦምብ ምክንያት ኤምባሲ ተመዘገብኩኝ።
እስር ሳይገጥመኝ ምን ሳይገጥመኝ መጣሁ። በ3 ቀን እዚህ ምናሬ ማርቆስ ሄድኩ። እኔ ደግሞ ይሄ ስራ ሆኖ ይጠብቅሻል ብዬ ነበር። አዎ እንደዛ ለትገረፊ ነው ብዬ ነበር። ያሁኑ አልታሰርኩም። ኤምባሲ ራሱን ያሳፈር ለምን ቦምብ ስላጎድ ሁሉንም ህዝብ ስለጎዳ ሄደን ተመዝግበን የቲኬት ብር ከፍለን ኤምባሲ ነው ያሳፈረን። እስር ቤት ሳንገባ ቀጥታ አየር መንገድ ገባን እና ከዛ መጣሁ። በ3ኛ ቀን ምናሬ ሄድኩኝ። ከሆለታ ምናሬ ያስኩኝ። ከምናሬ ገባሁ። ቅዳሜ ቀን ሄድኩኝ። ምዕራብ ሸዋ ማለት ምዕራብ ሸዋ ሄድኩኝ። ምዕራብ ሸዋ ሀገረ ስብከት ከሆለታ ወደ ምናሬ ሄድኩኝ። እንትን ይላል ወደ ውስጥ ይገባል። ከሆለታ ወደ ስንት ኪሎ ሜትር ነው? ወደ 140 ኪሎ ነው ያለው። እሺ ሄድኩኝ። ማንም አያውቀኝም። ቅዳሜ ቀን ሄድኩኝ። ትንሽዬ ቤት ይዤ አደርኩ። እሑድ ቀን ደግሞ ከቅዳሴ ወጡ ጠበቅኳቸው። ሲሄድ ቅዳሜ ቀን ሲሄድ መሰረት ተጀምሮ ኮሎን ቆሞ ነው አርማታ መሬቱ አርማታ ተሞልቶ ነው ይጠብ በቃ ደሳል እንዴት ማጀመሪያቺ በቃ አሁንም አለች እንዴት ማን ነው የጀመረ ያልኩኝና ማንንም ጠይቁ የሚያውቀኝ ሰው ስለሌለ ወይ ቋንቋም ስለማልችል የሆነች ትንሽ ቤት ገብቼ አደርኩ። ጠዋት እሑድ ቀን ሄድኩኝ። ቅዳሴ ጨርሶ መጡ። ከዛ ቁጭ ብሎ እነሱ ስብሰባ ይዟል። አራውሮኝ ከአዲስ አበባ ነው የመጣው አልኩት። ዝም አሉኝ። አሁንም ደገምኩ። ዝም አሉኝ። በ3ኛ ደግሞ ዝም በ4ኛ እኔ ልሄድ ነው ከአዲስ አበባ ነው የመጣው መኪና እንዳለጣ ምንድነው ምን ፈልገሽ ነው አሉ። እነሱ የራሳቸው ኮሚቴ ሆኖ ስብሰባ ላይ ናቸው። ከስብሰባ ላይ ለማቋረጥ ነው። ምን ፈልገሽ ነው ሲሉኝ አይ ይሄን ቤተክርስቲያን ማን የጀመረ እንዴትስ መሰረት ተጀምሮ ለምን ቆመ ስላቸው እንዴ ለምን ጠየሽ? እኔ ከአዲስ አበባ መጥቼ ነው የጀመረ ሰው በፊት እኔ መቃኞ ነው የሚያቆይ ማን የጀመረ ስላቸው ያገሩ ተወላጅና ቆንጂት የምትባልና ጀምራ ብር ስታጣ ነው ያቆመችው አሉ። እና ስንት ብር ለዚህ ቤተክርስቲያን የሚያስፈልገው አልኳቸው። ይሄ 5 ሚሊዮን ያኔ ግማሽ ሚሊዮን ነው የሚያስፈልገው። 500 ሺህ ነው። በቃ እንግዳውስ እኔ እሰጣለሁ 600 ሺህ አልኩኝ። ከመቀመጫ ነው የተነሱት። ማርቆስ ነው ያመጣሽ አንቺ ከሰማይ ነው ያመጣሽው አለኝ። መጀመሪያ እኮ አላናግርሽ ብሎኝ ነው። ይዘሽው ነበር ብሩ? አይ አላስኩም እኮ አይ ብሩን ከዛ ያሽውን አላጠፋሁትም። አምጥቼ መርካቶ ጓደኛዬ እጅ ነው ያለው። እሺ ከዛ እኔ ተማመናታለሁ። በጣም መልካም ጓደኛ ደሃና መልካም ጓደኛ አይነት እሺ። እና ገንዘብ ማያታላት ልጅ ናት። ከዛ በቃ ከናንተ ውስጥ በትክክል በቤተክርስቲያን አካውንት ኮሚቴ ጽፋችሁ አዲስ አበባ መጥቶ የሚቀበል ሰው ወስኑ አልኩት። እሺ አሉኝ። ሀብታሙ የሚባል ባለፈው እዚህ ቪዲዮ ላይ ወጣ። እሱ መጣ። 600 ሺውን በባንኩ አስተላለፍኩላቸው። እንግዲህ የዛሬ ስንት ዓመት ማለት ነው? የዛሬ 4 ዓመት ከምና 5 ዓመት ያው 5 ዓመት ነው። እሺ አስተላለፍኩ። እየተሰራ ቢባል አልቅ ከዛ ወይኔ አለቀስኩ። ይሄ ቤተክርስቲያን ተጀምሮ በዚህ ላይ አልቅ ነው። ማትሪ ላይ እየጨመረ መጣ። በዛን ጊዜ ሲሜንቶ 500 ብር ነበር። እየጨመረ መጣ። ቁጭ አልኩና አሰብኩት። ይሄ ወርቅ ነው በፊት አፈር ላይ የሚተኛ ጆንያ ለሚተኛ ሰው አይደል እንዴ? ወርቁ ሌባ ከሚወስድብኝ ማርቆስ ይጀቀመጣልኩና ሙስሊሙም ጋር ነበር ኤብሬም ይባላል እሱ ጋር ነበር ያስቀመጥሽው? አዎ እኔ ያስቀምጬ ቤሩት ሄድኩኝ። እኔ ዝም ብዬ ትቼ ልሄድ ሲል ሚስትዮ ወርቅሽ የታለስለሽ ሻንጣ ውስጥ ነው አልኳት። አምጪ አለ ያለ ቀን እንገናኛለን። ልብሱ ይቀመጥ ወርቁን አምጪ አለችኝ። እሺ ብዬ ነው ሰጣት። ተከራይ እኮ ነው እሷ ተከራይ ናት። እኔ አመት ከአንድ ወር ነው የተቀመጥኩት። ወርቁ ዝም ብዬ ሰጣት። ይሄው ልብሱንም ቆልፍ ሻንጣውንም እንክዬ 7 ሻንጣና 4 በርሜል ነበር ልብሱ። እሺ ከዛ ያው አልኳት ጥዬ ነው የሄድኩት። ከዛ መጥቼ እነሱ ከኔ ቤት ሰርቶ ወጥቶ ሄዷል። ቅርብ ለቅርብ ነን። ኮሮና ሊወጣስ ነው የመጣሁት። ሲሄድ ሰላም ሌላ ሲሄድ ወርቁን እንካለኝ። ኧረ እኔ ለወርቁ አልመጣሁም ሰላም ልልሽ ነው የመጣሁት። እኔ አሁን ቤትም አልገባሁም። ከ2 ዓመት በኋላ ወርቁን እንኪ ያለችሽ? ከ4 ዓመት ከ7 ወር ተቀምጬ ሲመጣ ወርቁን ይዛ ያስቀምጣልሽ? አስቀምጦ እነሱ ጋር ወርቁን ወደ ቤታቸው ይዘው ሄዱ። ልብሱን እኔ ጋር እዛው እንደተቆለፈ የተቀመጠ በራሳቸው ጋን አምጥቶ ቆልፎ ቁልፉን ይዘው ሄዱ። የልብሱንም ክፍል ቆልፎ ነው ቤትሽ ማለት ነው። አንቺ እዛ የገዛው ወርቁ ወደ ቤታቸው ወሰዱ። ልብሱን ትቶ ነው ሄዱት። ልብሱን በክፍል ውስጥ ቆልፎ ሄዱ። ከዛ እኔ ሰላም ልላቸው ነው ሄድኩት። እነሱ ደግሞ በዛኔ ገና ኮሮና እየቀነሰ በመጣ ጊዜ ነው የመጣው። ሌሎቹ ሲመጡ መጠለያ ያልፋሉ። ትምህርት ቤት ተዝላል። ትምህርት ቤት እየሄዱ እያረፉ ነው። ምግብ እዛ እየተሰጣቸው ወደ ቤተሰብ አይገቡ። እኔ ቀጥታ ወደ ጓደኛዬ ቤት ነው የመጣሁት። እኔ ቤት ያው ተከራይቷል። ከዛ ሲሄድ እነሱ ፈሩ፣ ሸሹ።
አረ ምንም የለም እኔ ተመርምሬ ነው የመጣሁት ምንም የለም ኮሮና የለኝም ምን አይ ለማንኛውም ብላ ሻሽታ ቆመች። ከዛ ወርቁን ይዘሽ ሂጂ እኔ ወርቁ ፍለጋ አልመጣሁም እናንተ ሰላም ልን ነው የመጣው ብዬ ሰላም ብዬሽ ጥዬ ሄድኩኝ። ከዛ በስንተኛው ጊዜ ያ ብሩ እያለቀ ሲመጣ ወርቁን ሽጥልኝ አምጣልኝ አልኩት። ራሱ ነው ብሬን የቤተ ክርስቲያኑ የሰጠሽው ብር እያለቀ ሄደ። ግራ ገባኝ። ሽጥልኝ አልኩት። እኔ ደግሞ ወርቁን ትክክለኛ ቤተሰቡን ባልቅም ወርቁን ሽጬ መስጠት ነው የፈለኩት። ለምን ቢያረገው ወይ ሌባ ይበጥሳል ወይ ይጠፋብኛል ከሚጠፋ እዛ ቤተክርስቲያን ውስጥ ቢሰራ ነው የሚጠቅመው። ከዛ ሽጥልኝ እለዋለሁ። አንቺ በአላህ ይሻለው ወርቅ እንዴት ይሸጣል? ቢቸግርሽ ልብስ አይሸጥም ወርቅ ግን ይሸጣል ይጠቅምሻል ለወደፊት ይጠቅምሻል። ሞኝ ነሽ አንቺ ይቀም ቅርስሽ እኮ ነው ሰው ሀገር የተቃጠልሽበት ነው። እኔ አልፈልግም ይሄ ለቤተክርስቲያን ገቢ ሊያደርግ እኔ አልሰጥሽም ማለት ሽጥልኝ አልኩት። እምቢ አለ። እኔም መልሼ በአላህ ይዣለሁ ሽጥልኝ አልኩት። ቤተክርስቲያን እንዲሁ ነው ያየሁት። አዎ ከዛ አንዱ ካራቱ ስንት እንደሆነ እና አብረን እንጠይቃለን። 4 ዓመት ከ7 ወር ይዜ አስቀምጠኝ አንተን አላምንም እና ራስ ሽጥ ያምጣ ይሸጥኮን ሽጥ ያምጣ አልኩት። ከዛ 35700 ሽጦልኝ አመጣልኝ። በዛ አንድ 5 ሳንቲም ሳልወስድ ሲኖ እና ጠጠር ሲሚንቶ አልባሳት ጽናብ ቁምሳጥን ተገዝቶ ተጭኖ ገባ። በ35700 ተረፈች። 700 እሷም የኔ አይደለችም 700 ሙዳ ውስጥ ከተትኩ። የወርቁ ነው በራሱ ስም እስከሆነ የራሱ ነው አደረኩ። ሲባል አሁንም ይሄው ነው። ልብስ መሸጥ ጀመርኩ። ደግሞ ያ 7 ሻንጣና 4 በርሜል ምን ያደርግልኛል? ተጠቅጥቆ እኔማ ለምሽ እንትላለሁ ይራበጥ ሲባል ምንም አይጥም ያው ነው። ከዛ ልብስ እየወሰድኩ እየሸጥኩ ሱቅ እያስቀመጥኩ አስኮ ገብርኤል ላይ እየሸጥኩ የተወሰነ በርካሽ እኮ ነው። ያ እንግዲህ አረብ ሀገር ልብስ ኦሪጂናል ነው። ደግሞ ሲንገዛ ደህና ነገር ነው የምንለብሰው። በማይራ በ200 በ100 በ300 እየሸጥኩ የተረፈውን እዛ ገብርኤል ለኔ ብጤ አደልኩ። ያን ሽጠሽ ምናሬ መርቆሪዎስ? አዎ አንድ ጓደኛዬ 36000 ገዘችኝ። ከዛትም ብያለሁ። እሷም ከአረብ ሀገር ነው የመጣችው። ይሄ ኮምፎርት ብርዱስ ደግሞ ደብል ነው እሱ። አንሶላዎች ካውያ ልብሱ ሙሉ 36000 ጥሬ ገዘችኝ። ከወርቁ ጋር እኩል ሆነ። እሺ እንደ ብረድስ ይሄ የቱፋል የሚባለው የፈረንሳይ ብረድስቶች መጥበሾች ይሄ እንጀራ ራሱ ይጋግራል። ያ መጥበሻቸው ድስታቸው ትልልቁ የሚያምር ድስቶች እነሱ ምን ሳይቀር ሸጥኩት። ወደ 150,000 ሸጥኩት። ጎበዝ ነሽ። ከዛ 100,000 ለማርቆስ 50,000 ደግሞ ለሀገሬ ታቦት እንደገና ቤት ኪራይ 130,000 ተከራይቶ ነበር የጠበቀኝ። ተጠራቅሞ 4 ዓመት ከ7 ወር ተጠቅሞ 115,000 ለማርቆስ 115,000 ደግሞ ለሀገሬ ታቦት ለቅዱስ ሚካኤል የተወለድኩበት። አንቺ ምንድነው የምትበይው? ዝም ብለሽ በመንፈስ ነው የምትኖሪው? እበላለሁ። ምን እግዚአብሔር እበላለሁ። እግዚአብሔር ይመስገን። ከትላንትና ደግሞ ትንሽ ቀና ያው ትል እንዴ ነው በጀርባው ሲተኛ እኮ እንዲህ ነው የምንቀጠቀጠው። ከዛ ደግሞ ሲገለበጥ ይሳባላል። እየተሳብኩ ደግሞ እግዚአብሔር ይመስገን። ትላንት ፍርፋሬ ጥራጊ ከቆሻሻ ውስጥ በላ ነበር። ደግሞ ዛሬ ጋግሬም እንዲበላ አብቅቶኛል። እሱ አይሳነውም። እግዚአብሔር ትልቅ ነው። አይ እንደው ያመጣሽውን በሙሉ ወርቁንም ሸጠሽ ልብስሽንም ሸጠሽ ከዛ ይዘሽ የመጣሽውንም 500-600,000 ብር ይሄን ሁሉ ጠቅላላ ያለሽን ስትሰጪ እኔ አንቺ ምን እየበላሽ የሚለው ነገር መጥቶ ነው። እሺ ያንን አረኩት። ወርቁ እስከ ልብሱ እንግዲህ 150,000 የተሸጠውን 50,000ን ጨምሬ መጠለያ እየሰኖር ነበር። እኛ ሀገሬን የተወለ ቅርብ ነው። ቅዳሴ እናቴ ቤት ሁሉ ይገባል። ሚካኤል ደግሞ ሚካኤል በህልሜ ጥቁር ይሄ ነጭ የሞሎክሴ ልብስ ቢጫ ለብሶ ንቦቹ ከመንገድ ወደ ቤተክርስቲያን ሲገቡ አየሁት። በህልሜ ነው ያየሁት። እና ንብ ደግሞ ንጹህ ናት ይባላል። ከዛ እንዳለ እዛ ሚካኤል ሀገራችን ሞሎክሴ በሙሉ ቤተክርስቲያኑን የከበበ ንብ ብቻ።
ከዛ 115 ሺህም ለሱ ሰጠው 150 ሺህም ለሱ ሰጠው ለሀገርሽ ታቦት ሰጠው። ከዛ ባለፈው ደግሞ ሙሉ አልባስ ገዛው፣ ጽና ገዛው፣ ወንጌል የግሪኩን ገዝቼ አስገባውላቸው። ገረመች እና ይሄ ወደ ደቡብ ነው የደቡብ አሁን የተወለድሽበት አካባቢ ደቡብ። አዎ ለነሱም አሁን እየሰራሽ ያለሽው ግን ምዕራብ ሸዋ ሜታ ሮቤ ቅዱስ ማርቆስ የሚባለው ነው። ያንን ልብሱን ሸጥቼ ወርቅም ሸጥቼ አልበቃለኝ። ከዛ አንድ ጓደኛ የአምቦ ልጅ ናት፣ ቤሩት ሊባኖስ ነበር የምትኖረው። ከዛ ለሷ አረበናት የሆነች ልጅም ተቸግራች ሚዲያ ቢያገኝ 17 ነው 18 ዓመት ይሄ በሽታ ሴጣን በሽታ በጣም የሚያሰቃያትና ሰው ቤት ነበር የሚሰራው። ተንገላተች፣ የቤት ኪራይ ማጣች። በጣም የምትንገላታ ልጅ ናት። እንደው ሚዲያ ቢያገኝ ለማርቆስም ወርቅም ሸጥኩ አልበቃል፣ ልብስም ሸጥኩ አልበቃል፣ እንደው እንዴት ይሻለኛል? ስቅስቅ ብዬ ለሷ አለቀሱ። እሷ ከቤሩት ሚልዣ ሄደች። ሴትዮዋ ሞሮኮ ናት፣ ዩኤን ነው የሚሰራው እና ከሀገር ወደ ሀገር ስለሚዞር ይዛት ሄደች። አንቺ ለቤተክርስቲያን ዲያቆን ሉሰገድን ጠይቂ፣ አዎ ቤተክርስቲያን እያሰራ ነው ደግሞ ለዚች ልጅም ይኸው ብላ የሆነ ሚዲያ ሰጠችኝ። እነሱ ሲደውል ነገ ዛሬ እያሉ አስቀሩኝ። ለአንተ ቅዳሜ ቀን ግንቦት 13 ሲደውል ወስ ከነቀኑ ይዘሽ 13 ሲደውል ይጠራል አታነሳ። በ14 ደግሞ ውርቀን ሲደውል አነሳ። እንዲሁ በማርያም በሚካኤል በእግዚአብሔር ይዣለሁ እባክህ እንደዚህ ቤተክርስቲያን እያሰራው ነበር። አዳምጠኝ ብዬ አለቀስኩኝ። ቆይ ተረጋጊ ምንድነው ቀስ ብለሽ ንገረኝ አልከኝ። ልብስም ሸጥኩ ወርቅም ሸጥኩ አልሳካለኝ። እንደው በእግዚአብሔር እርዳኝ፣ እንደዚህ ቤተክርስቲያን እያሰራው ከአረብ ሀገር መጥቼ ነው ብዬ ስለምን ፌቴንም አላዞርክም። ቆይ ቀጠሮም አልሰጠኝ። እንግዳውስ በ15 ሰኞ እሑድ ቀን ደውዬ ሰኞ ነገ ነጭ በነጭ ለብሰሽ ነይና ለእኔ እንደዚህ እንደነገርሽኝ ለህዝቡ እንድትነግሪ ይሄን ያየ ሰው የኢትዮጵያ ሕዝብ ይሄን ቤተክርስቲያን ያሰራል ብለኸኝ ለዚህ ቤተክርስቲያኑ እንዲያልቅ እንዲሰራ ቤተክርስቲያኑ አልቆ እንዲመረቅ ያደረክልኝ አንተ ነህ። እግዚአብሔር በአንተ ላይ አድሮ ይሄን ቤተክርስቲያን አሰርቶ ስላስጨረሰ በጣም እጅግ እግዚአብሔርን አመሰግኖ ሌት ቀን ህዝቡ ደግሞ ውጭ ሀገር ምን ያለ የዋው እዛ መጣሽና እዚህ ያን ይሁን በሙሉ ያሉትን ታሪኮችሽን ነገርኩ። ከዛ ቆሚና አብረን ቆመን እንጠይቅስ ከዛ በቃ ለቀሻው መቼም ማልቀስና እንባሽ መቼም የሚገርም ነው። ያሳለፍሽውም ያስለቅሳል። አንቺም ደግሞ እንደው ተፈጥሮሽ እንዲሁ የሚያሳዝን ነገር አለሽ። ስታለቅሺ በቃ ጀመር ህዝቡ አይደል? በጣም ህዝቡ መኝታ የለኝም። ያንተ በቪዲዮ ላይ ቀርጸ ከለቀቅ በኋላ በእውነት ጀርመን ብርሃኑ ይባላል ወይም ገብረ ክርስቶስ ነው። ባለፈው እንደውም ሳልናገር ቀርቼ ነው። መጀመሪያ በጣም ታምረኛ ልጅ ነው እሱ ልጅ። ደውሉ እንደውም ሰሚት ነበርኩ ከቤሩት ሀገር የመጣችው ይሄ ድስት ሽጭ ያለው ያንን ድስት ሊያስረክብ ሄጄ እኔ ጋር አስቀምጣ ነበር የሄደችው። ድስቱን ሊያስረክባት ሄጄ ደወለልኝ። አለቅ ድስቱን የሸጥሽው ለቤተክርስቲያኑ ነው? አዎ ለቤት ሁሉንም ለቤተክርስቲያን አንሶላም ሽጬ ለቤተክርስቲያን 5 ሳንቲም አላስቀረም። አንሶላም ልብሱም ኮምፎርትም ብርድ ልብስ ደብላሉ። እነዚህ በኪሎ ነው የሚሸጡት። እነሱ በሙሉ ምንም አልቀረም። ሸጣሽ ለማርቆስ 50 ሺውን ለሚካኤል ሰጥቻለሁ። 100 ሺውን ለማርቆስ ነው ያረኩት። 150 ሺህ ነው የሸጥኩት እና እሱ ብርሃኑ የሚባለው በጣም አለቀሰ። እኔማ አለኝ ታሪክ ይላሉ። ያንቺ ደግሞ በጣም ያስለቅሳል ብሎ የበለጠ ያስለቀሰኝ። አለቀሰ። ከዛ ማርቆስ የሐምሌ ማርቆስ ታቦቱ ከመቅደስ ሲወጣ እሱ 80 ሺህ ሲያስገባ እኩላዩንም እግዚአብሔር ምስክርን በጣም ታምር ነው። ከመቅደሱ ወደ በሩ ሊወጣ ሲል ሜሴጅ ገበሲያው 80 ሺህ ያስገባ። ከዛ ደግሞ 100 ሺህ ያስገብቶ መንበር ሰርቶ ነው ያስገባ። 100 ሺህ በእኔ አካውንት ነው ያስገባ። እግዚአብሔር ይስጣቸው ነው። እኔ ምን እላለሁ? በእውነት ኢትዮጵያ በጣም ደግ ነው። በእውነት እኛ ክፉን ረስተን መልካሙን እናስብ ነው የምለው። በጣም ደግ ህዝብ ነው። በእንደ እኔ አሁን ልብ ይበላስ አቁም እኮ እምበይን አይቶ እኮ ነው ያ ሁሉ ገንዘብ ልኮ እንዲሰራ እና ጸዳ ማርያም
ስዊዘርላንድ ነው ያሉ ባለቤቷ እህቴ ወለቴ ማርያም ወለቴ ኤልሳቤጥ ለንደን ያሉት ወለቴ ኢየሱስ አሜሪካ ሳሌ ስላሴ አሜሪካ ወልደ ሳሙኤል ከአሜሪካ ከአረብ ሀገር አባ ወልደ ሰማዕት አባ ወልደ ስላሴ ሙሉ ቤተልሔም አሰርቶ ስዕል አድኖ አሰርቶ ሙሉ አልባሳት ነው የአባ ወልደ ስላሴ ልጆች ያስገቡት። ደግ ነው፣ ህዝቡ ደግ ነው በጣም። ይሄ ሁሉ ምንድነው በዛን ጊዜ አንተ እንግዲህ ገና የመጀመሪያ 2 ወር ታምሜ ያለው ስልክ መጀመሪያ ያንቺን ሲያነሳ ብለኛል የመጀመሪያ እና ሰው እኮ ጊዜ ቀጠሮ ይሰጣል። እንደገና እንዲ ሚዲያ ሲገባ ብዙ ውጣ ውረድ አለ፣ ወረፋ ይዜ ነው። ግን ለኔ በአንድ ቀን ነው እሺ ያልከኝና ምን እላለሁ። የነገርሽ ነገር በጣም ከባድ ስለነበረ ቤተክርስቲያን እኔንም አሳተፍሽ። በነገራችን ላይ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቤተክርስቲያኑን እንዲስ ሲሰራ ቤተክርስቲያን እኔም ከበረከቱ አሳተፍሽ። በዛ ላይ በቃ ለየት ቀን አላምንም አለቅሳሉ። ደግሞ ብር ያነሰ ቀን ዝም ብዬ ሲሉ ጋር ቁጭ ብዬ አልቅሸና ደግሞ ሌሊት ደግሞ ተመስገን አለቅሳለሁ። ዝም ብዬ የሆነ ነገር በቃ እግሬን የሆነ ነገር ይነካኝና አለቅሳለሁ። ከዛ አልቅሼ ቤተሰኔ የሆነ ነገር አልቅሼ ወደ ቤት ሲገባ ብዙ ነሽ እንዲ ሚዲያ ላይ ዳቆን ሰገደ ቋንቋ ነሽ ሚዲያ ላይ አይተንሽ ነው አይዞሽ ምን እንርዳሽ ምን እናርሽ ምን ጎደለ እያሉ በቃ በዚህ የተቀመጠ አካውንት ነው የምናስገባው። ይሄ ነው አካውንቱ። በቃ ያስገባሉ። ምን ብዬ ልንገር? ይሄ በጣም ታምር፣ ይሄ ድንቅ ስራ እግዚአብሔር ለኔ እንጃ። እግዚአብሔር ልጆች አሉት። እዛ ተመረቀ ሲመረቅ አላም አሁን እኔ እኮ ዳግሜን አሁን ነው የተወለድኩት። ምርቃቱን አስተላልፈናል። አሁን ነው በቃ ተመርቆ አሁን ጥር 23 ነው የተመረቀ። ምርቃት ደግሞ በጣም የሚገር ጥር 23ም ታቦቱ ወጣ፣ ጥር 24ም ወጣ፣ 25 ደግሞ የዓመቱ ስለሆነ ወጣ። በ23 ነው የተመረቀ። 23 ተመረቀ። 24 ከደስታቸው ብዛት በ24ም ታቦቱን አወጡት። እንደው ድንኳን 4 ድንኳን ነው የተጣለ። በጣም የሚገርም ያልታመነ ህዝቡ ራሱ ምን እኛ ዳግም ነው የተወለድ ነው። አባቶች እንግዲህ ባለፈው የመጡ 91 ዓመታቸው ነው ሽማግሌው። እንኳን ሳልሞት ይሄን አየሁ አንተ ማርቆስ ታሪከኛ ታምረኝ። ቦምብ ራሱ እኮ ተወርውሮ ስንት ዓመት ተቀምጦ ነው አሉ እንግዲህ አባቶች ሲናገሩ። ምንም ሳይሆን እና ታምረኛ ነው ቦታው። አሁን ምን ላይ ነው ያለሽው? አሁን ያለሁትኝ ያው እግዚአብሔር ይመስገን አጥሩ እንዲሰራ ነው የሚፈልገው። አይ ቤተክርስቲያኑ በቃ ቤተክርስቲያኑ የሚቀረው ነገር አለ። ቤተክርስቲያኑ የሚቀረው አጥር ግዴታ ነው። የሁሉ አሰርቶ መቼም ለአጥሩ ወደ ኋላ አይሉም። አሁን አጥሩ ካልተጠራ እኔ ምንም ደስተኛ አልሆንም። ብዙ ክርስቲያኖችም እምነታቸውን ይቀይ። ባለፈው ስዕል አድኖ ልንለጥፍ ሄደን ግን 15 ሰው ነው የመጣ በአንድ ቀን 15 ሰው ከጴንጤነት ከመናፍቅነት ለክርስትና ለመነሳት 3-4 ሆኖ የመጣ። በፊት እኮ እኔ ሲሄድ የተወሰነ ህዝብ ነበር። አሁን ግቢ ሞልቷል። አሁን ራሱ የቅበላላት 3 ሰዎች ትቶ ሃይማኖቱን ትቶ ሄዱ። 3 እኛ ወደ ክርስትናችን ቅኖና እንቀበል ንስሐ እንቀበል እኛ ትተን ከሄደን በኋላ የተወለዱ ልጆቻችን ክርስትና እናስነሳለን ብሎ መጥቷል። በጣም ብዙ እስካሁን አልተቋረጠም። ክርስትና እየመጡ እየተነሱ ነው። ይሄ እነሱ ገንዘብ ብቻ አይደለም የሰጡት። በውጭ ሀገር በሚዲያ በዓለም ላይ ያሉ ገንዘብ ብቻ አይደለም የሰጡት። የብዙዎቹን ህይወት አትርፏል። እስካሁን እንግዲህ አወላልዷ እንዴት ልትወለደች ከዛ ቤተሰቦቿ ጋር ከዛ አዲስ አበባ ገባች። ያልሰራችው ስራ የለም። ቤሩት ሄደች። 11 ዓመት ቆይታ መጣች። ቤተክርስቲያን አየች። ምንም ያልተወለደችበት ማለት ኢትዮጵያ ናት። ግን በቋንቋም በምንም መግባባት እንኳን ማትችልበት እሷ የደቡብ ልጅ ነች። ቤተክርስቲያን ግን የሁሉም ስለሆነች ዓለም አቀፋዊትም ስለሆነች ቅድስት ዓለም አቀፋዊት አንዲት ስለሆነች ቤተክርስቲያን በዛች እናት ምክንያት ከአስኮ ገብርኤል ወደ ምዕራብ ሸዋ ኦሮሚያ ክልል ማለት ነው ሄደች፣ አየች። ያየችውን ነገር እስካሁን እንግዲህ ሰምታችኋል። ልብሷ ሳይቀር የቤት ዕቃዋ ሳይቀር ወርቋን ሳይቀር ያቺ ቤተክርስቲያን ተጎሳቁላ አይታት
እሷ ቀና እስክትል ድረስ ጉልላቷን እስከምታይ ድረስ አልቀመጥም ብላ እስካሁን በእንባዋም በእግሯም በጣም ያለበት ቦታ ትንሽ ከባድ ነው ከሰላሙ አንፃርና በዛም ላይ ራሱ ብዙ ነገር በግል ለሚዲያም አይሆን በግል የነገረችኝ ብዙ ስቃይ ብዙ መከራ እግዚአብሔር ሳያጋልጣት አሳልፋ ተመረቀ ቤተክርስቲያኑ። ዛሬ በደስታ ነው ነጭ ለብሳ የቆመችው። እኔንም አሳትፈኛለች። የሚገርመው ነገር ብዙዬ የሆነ ነገር ሰምቻለሁ። ቤይሩት ሄደሽ 11 ዓመት ሰርተሽ የገዛሽውን ቤት ተናዘሻል። ለማን የተናዘዝሽው? ለጣና ጨርቆስ ባህር ዳር። አዎ ሙሉ በሙሉ ነው? ሙሉ ለሙሉ። አሁንም መጀመሪያ ያው ሲያስቡ እግዚአብሔር ትላንት እኔም እንደነበር እግዚአብሔር እንዴት እንዳነሳኝ እግዚአብሔር ውለታ ስጦታው ደግነቱ ተወርቶ አልቅም። በቃ መጥቶ እናቴ ይመስለኛል። አንዳንድ እንዲህ የተሰቀለ ሲሆን ምን አለ እኔ በቃ በጣም አለቅሳለሁ። ስቅለቱን ሳይ ይሰማኛል። የክርስቶስን ስቅለት ለሰው ብለ እኛ እንዲህ እየበደልን ለእኛ ብላለ እንደዚህ ሆንኩ ብዬ በጣም ነው እኔ በቃ አለቅሰው። እንዴት ነው ልጅ ወርቆ እናት እኔ ልጅ እኔ እንዴት በጣም ነው የሚሰማኝ። እና ሲያው በቃ እዚህ ዓለም ስትኖር በጣም ውጣ ውረድ መከራ ስለሚበዛ በጣም ነው ያሰብኩ። ቢሞት ድንገት ቀድሜ ቢሞት ሲቤት እኮ እንዴት እግዚአብሔር በዛ በጨለማ ሌት ቀን 24 ሰዓት እግራችን እያበጠ የሰራውበት ቤት እንዲህ ከንቱ እንዳይቀር እኔ በህይወት ሲሞት ለቤተሰብ ብያለሁ። ግን ቢቻል አሁን የሆነ መንገድ የማሄድ እድል ውጪ ማሄድ እድል ካገኘው አሁን መሸጥ ፈልጋለሁ። አሁን እኮ የሚገዛ አጥተው እንጂ ልሸጥ ነበር። ሸጠሽ ለምን? እሰጣለሁ ቀጥታ ለነሱ ለጣና ቂርቆስ። ቃል ነው መተው ነው ኑዛዜውን የፈጸምሽው? እዛ ሄደሽ ነው? መቶ በፍርድ ቤት በመዘጋጃ አባ ወልደ ስላሴ የሚባሉ አሉ። አሁን ነፍሳቸውን ይማር ቤይሩት ሀገር ነበር የሚኖሩት። ለሳቸው እዛ ቤይሩት ሆኖ ነገርኳቸው። መጡ፣ ባህር ዳር ሄዱ። ባህር ዳር አስተዳዳሪን ይዞ መጡ። ከዛ ፍርድ ቤት ሄደን በህይወት እስካለው ኖራለሁ ህይወቴ ሲያል ለቤተክርስቲያን አልኩት። ለጣና ጨርቆስ ብዬ ፈርሜያለሁ። አሁን ለምን መሸጥ ፈለግሽ? ዝም ብሎ ቤቱና በቃ አንደኛ አይከራይም። እኔም ውጣ ውረድ አለብኝ። ቦታው አስቸጋሪ ነው። እንዲህ ወደ አንቺ በህይወት እያለሽ ሸጠሽ ሽጬ መስጠት ነው የሚፈልገው። ብር ቢኖረኝ ቢቸገርም ሽጬ መስጠት ነው የሚፈልገው። ለምን ዛሬ ሞት ቀላል ሆኗል። ሰው በወጣ እየቀራ ነው። ቢቀር ትላንትና እኔ ወድቄ የተወደቅሽ ያላለኝ ሰው ቢሞት ቤቱ የኔ ነው ይላሉ ቤተሰብ። እኔ ነግራቸዋለሁ። ምክንያቱም ቤተክርስቲያኑ ቤቱን ለቤተክርስቲያን ሰጥቻለሁ ብያለሁ። ምንም እሺ ብሎ እነሱ አጋውሽ። ግን ሰው እንደ ሰው ሲሆን ያሳዝናል እኮ። አንድ ነገር የልጃችን ቤት ነው ሊሉ ይችላሉ። የቤተክርስቲያን ነገር የቤተክርስቲያን ነው። ለሰው የሚሰጥ ለሰው ነው። እኔ ባለፈው አሁን ለመሸጥ ደላላ ቢዞር አሁን ራሱ ደላላ አየር የለም ብሎ ብሎኝ ነው። ሸጠሽ አንቺ ወደ ልትሄጂ ለምን እንደ ድሮ ቢያንስ ቤተክርስቲያኑ አንቺ ያልሽው እኔ እስካለሁ ድረስ እኖርበታለሁ፣ አንድ ነገር ከሆንኩ ለገዳሙ ሰጥቻለሁ ነው ያልሽው። እንደዛ ነው። አሁን ሸጥሽው እንበል። ሸጠሽ ሙሉ በሙሉ ያው አንቺ ቃል ነው። ሳንቲም ቤትም ሳይቀር ነው ለቤተክርስቲያኑ ለገዳሙ የምትሰጪው። ከዛ የት እንድትኖሪ ነው? እኔ አሁን መስራት ጉልበት አለኝ። እንደው አሁን እንደዚህ በብዙ ነገር ስለጎሰቆልኩ ነው እንጂ አቅም አለኝ፣ እሰራለሁ፣ ልምድ አለኝ። ብቻ አረብ ሀገር ማለት እኮ እድሜ ልክ ብትኖር ነፃነት የለም። እንደው የሆነ እድል ቢያገኝ ውጭ ሀገር እንደዚህ ሌላ ሀገር ገንዘብ ያለሽ ጉልበት ማለት ገንዘብ ያለሽ ቢረዱኝ ቢሄድ ቢሰራ የወሰዱኝን ገንዘብ እመልሳለሁ። ይሄ ቃል ነው። መቼም እውነት ብዙ ደጋጎች አሉ። ቢወስዱኝ ቢረዱኝ የመስራት እድል አለኝ፣ አቅም አለኝ። ከአረብ ሀገር ውጭ ማለት ከአረብ ሀገር እኮ እድሜ ብትጥርስ ብትጨርስ መኖሪያ ፍቃድ እንኳን አይሰጡም። እኔው መኖሪያ 16 ዓመት 17 ዓመት ሲኖር መኖሪያ ፍቃድ ቢኖር ኖሮ ቤተሰቦቼ እንደ ልቤ እረዳለሁ፣ ቤተክርስቲያንም ቢሆን እንደፈለግኩ እረዳለሁ፣ አቅም ቢኖሬ ማለት ነው። አረብ ሀገር ከሄድክ ነው። በታምር መኖሪያ ፍቃድ አይሰጡም። የስራ ፍቃድ ብቻ ነው የሚሰጡት። እድሜሽን ነው የሚጨርሰው። እድሜን ነው የሚጨርሰው። እውነት የተሻለ ሀገር የሚረዳኝ ሰው ቢኖር ቢወስዱኝ
ያወጡትን ወጪ 1-2 ብር ሳይል 5 ሳንቲም ሳልቀንስ ሰርቼ እመልሳለሁ። አንቺ ታደርጊዋለሽ? እመልሳለሁ። ይሄ ቃል ነው። ቢረዱኝ የተሻለኝን ቦታ ቢወስዱኝ ሌላው ቀርቶ ግሪክ ቱርክ እንኳን ብሻገር እሰራለሁ። ለሌላ ቦታ መሻገር አይሆንም። ታዲያ አልሞከርሽም? እዛ እኔ እህል ዋጋ ምን እንዳሰለኝ አላውቅም እንጂ በጣም ይቆጨኛል። እመኛለሁ ግን ይቆጨኛል። ብዙ ልጆች በባህር አርገው እዚሁስ ተወሰነ እንደው በስራ ለመለወጥ ራስሽ እንደው እዚህ ተወሰነ ምን ሰራለሁ? ንግድ እንዳነግድ ምንም የለኝም። ሱቅ ለመነገድ ምኑ ትነግድ? ዛሬ ሰርቶ ምነግድ ራሱ ሱቁን እየዘጋ ነው። ችግር አለ ኢትዮጵያ ላይ በጣም አስቸጋሪ ነው ያለው ሁኔታ። ግብር አሁን እኔ ኪራይ በጣም አስቸጋሪ ነው። ኪራይ ምንድነው የተከራይ ክፈይ ይሉናል። ግብር የመሬት ግብር ይሉናል። ይሄ ሁሉ በጣም ስለሚያስጨንቀኝ ምን አልኩኝ? ቦታውን የት ነው ቤትሽ? ቤቱ ያለው ከታቡራዩ አስኮን አልፎ ነው እና አስቸጋሪ ከመስመር ወደ ውስጥ ገባ ያለ። አዎ ደግሞ የኔ ወደ ውስጥ የገባ ነው። በዛ ላይ ወንዝ ነው። መሀሉ ላይ ወንዝ አለ። ግን ፕላን ካርታ ያለን ካርታ ዲጂታል ነው ያለ ነው እና ብሸጥ ቤት እኔ እንዲህ ወደዋለ ምንም አላ እሱ ከተሸነ ደስታዬ ያልኩ ሰጥቼ እኔ የፈለግ ለምን ችግር ለምቻለሁ። አዲስ አይደለም ለችግር ምንም አይመስልኝ። ግን እኔ ቢያልፍ አሁን ሰው በመኪና ይሞታል፣ በተኛበት እየቀረ ነው፣ በተለያየ ነገር እያለፈ ነው። ያ ነገር እኔ እግዚአብሔርም ቀድሜ በህይወት እያለ ለንዛዜ ያብቀኝ ነው የሚለው። ቃሌን እንዳላጠፍ የሆነ መፍትሄ ስጠኝና ይሄን ቤት በእጅ ተረከብ። እኔ ለእመቤቴ የልጅሽ ቤት ተረክቢ ነው የምላት ሁሌ እላታለሁ። ምንም አይመስልኝ ችግር ምንም አይመስልኝ። ለምጃለሁ፣ እለፋለሁ፣ እሰራለሁ። ያው የሚጠብቀኝ የሰው ቤት ነው እንጂ ሌላ ምንም የለማ። እዚህ ትምህርት የለኝ፣ አልተማርኩም። ቢማር ኖሮ ተወዳድሬ በስራ ማስታወቂያ ተከታትዬ አገኛለሁ እንዳለ ትምህርት የለኝም። እርዱኝ እንዳለ ቤተሰቦች ምንም የለ፣ ደሃ ናቸው። በጣም 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 ደሃ። እዚሁ ራሱ ከተከራየ በቃ አንዳንዴ አልሄድም ወደ ቤተሰቦቼ። ለምን አትበጭም? እናቴ ገጠር ስለሆነች የኔ ችግር አትረዳም። አልሄድም። ቢሄድ እናቴ ስታከፍታ ሳይት ከፍቶኝ ነው የሚመለሰው። ግን እኔ ለፍታ 3 ዓመት በማጸኗ ተሸክማ ያሳደገችኝ በቃ እናቴን አሳምሬ በቃ እማኛለሁ። ግን ያው አይሳካ ስል ምን ታደርጋለህ? ብዙ ያይዞሽ። አሁን አንቺ ትልቁን ነገር አድርገሻል። ቤተክርስቲያን ሰርተሽ አስረክበሻል። የምትኖሪበትን ቤት የቤተክርስቲያን የገዳም ነው። ስለዚህ አንቺ ለእግዚአብሔር ይህንን እያደረግሽ እግዚአብሔር አንቺን ማኖርና ለአንቺ የሚሆነውን ነገር እንኳን ምንም ይሄ ቃላትም አያስፈልገውም። እግዚአብሔር ቀኑን ብቻ እኔም አንቺም ለኛ የሚሆነውን ነገር የሚያስፈልገን ነገር የምንፈልገው ብዙ ቢሆንም የሚያስፈልገን ነገር እግዚአብሔር ስለሚያውቅ ነው። አንቺ አሁን ያልመነኮስሽ መነኩሴ ነሽ። እንግዲህ ከተማ ውስጥ የምትኖሪ ማለት ነው። በስጋ ወደሙ ጸንተሽ ያለሽ 10 ዓመት ከቆረብኩ ቤሩትም እንደዚሁ ቅዱስ ቁርባን የወሰድኩት ቤሩት ሊባኖስ ነው። እመቤታችን የተወለደች ቦታ ራሱ ቃና ዘገሊላ እጅ ተቀብያለሁ። እንደገና ደግሞ እመቤቴ ቁጭ ላይ ጠብቃ ኢየሱስ ክርስቶስ አስተምሮ ሲመጣ የጠበቀች ቦታ እዛ ራሷ ቤተክርስቲያን አለ። እዛ ይሄንን መቅዱሼ ማርያም ሁሉ ጊዜ መሆን ያለበት የአንቺ ሐሳብ አንቺ ከእግዚአብሔር ጋር መኖርሽን ብቻ ማረጋገጥ። ሌላውን ነገር እግዚአብሔር እንዴት እንደሚያኖረን እኛ አናውቅም፣ እሱ ነው የሚያውቀው። ስለዚህ ያን ሁሉ ነገር አሳልፈሻል። ዛሬ ከእሱ ጋር ነው ያለሽው። ቤተክርስቲያን አሰርተሽ ተሸልመሻል። እንደውም አይደል? ሌላኛው ደግሞ እግዚአብሔር ይሸልምሻል። ስለዚህ ምን እበላለሁ ምን እጠጣለሁ፣ አንቺ እንደነገሩ ያው ይሄም የምትኖሪበትን እንኳ ቤት ልኑርበት ቤት እንኳ ይኖረኝ እያከራየሁኝ እኔም እየኖርኩበት ቢያንስ ሌላ ነገር እየሰራሁ እንኳ በውጭ እየሰራሁኝ የቤት ኪራይ እንዳላስብ አለልኝ ቤቴ ብለሽ እንኳን እንዳታስቢ ለመሸጥ ሸጠሽ በሞት ነገ ጧት ከገዳሙ ጋር እነሱም ትግል እንዳይገጥሙ ምናምን ብለሽ ይሄን ያህል አረቀሽ እያሰብሽ ነው። በህይወት እያለሁ ይሄንን ቤት ሸጬ ቃሌ ልፈጽም እያልሽ ነው። ስለዚህ እግዚአብሔር ደግሞ ለአንቺ ያዘጋጀውን ነገር ስለማታውቂ አሁንም ዝም ብለሽ
በማማረር ወይም በማልቀስ ሳይሆን በማመስገን ነው። ይሄንን እንግዲህ ዛሬ የተደረገልሽንና ያደረግሽውን ነገር ነው እኔ ወደዚህ ተናገሩ ድንቅ ስራውን መስክሮ ለሚለው ያመጣሁሽ። ስለዚህ ነገ ሌላ ቀን ነው። ነገ ደግሞ መተሽ በዚህኛው አሁን ባወራ ነው ደግሞ እግዚአብሔር በህይወቴ ደግሞ እንዲያደረገልኝ ብለሽ ለማመስገን ያብቃሽ። የምታስተላለሽው መልእክት ካለ? እሺ እግዚአብሔር ይስጥልኝ ስላረጋችሁ ሁሉ። ቤተክርስቲያንም ተሰርቶ አልቋል። እድሜ በጸጋ ያድላችሁ፣ መጨረሻችሁን ያሳምር መድኃኔዓለም በምድርም በሰማይም የሰማይ መና ይመግባችሁ ሁላችሁንም። ወንድማችንም ደግሞ ዲያቆን ልሰገድ በጣም ነው የሚያመሰግን በእመቤታችን ስም። ቅዱስ መድኃኔዓለም ቅዱስ ማርቆስ ውለታህን ይክፈል ከነ ልጆች ከነ ቤተሰቦች። እንግዲህ ወርካ ምናምን ነው መድኃኔዓለም ይስጥልኝ። ይኸው ዳግመኛ መጥቻለሁ። በጣም በደስታ ነው የመጣሁት። እግዚአብሔር ይስጥልኝ። ባላችሁበት እግዚአብሔር ይጠብቃችሁ። ገንዘባችሁን ጉልበታችሁን እግዚአብሔር ይባርክ። ህይወታችሁ ዘመናችሁ የተባረከ ይሁን። መራቂ ናት ብዙዬ። እኔ የዛሬ 4 ዓመት ለቤተ ክርስቲያኑ እዚህ መታ ልክ እንደዛሬው ምስክርነትን የህይወቷንም በህይወቷን ጉዳይ ላይ ያለውን ነገር አካፍላን በዛውም ስለ ቤተ ክርስቲያኑ ያለውን ነገር ከተናገረች በኋላ ሁሉም ሰው ይሄንን ቪዲዮ አይቶ ሲረባረብ እየደወለች በቀን 2 ጊዜ ነበረ የምርቃት ጎርፍ የምታጎርፍብን። ለዚህም ደግሞ እኔ ብቻ አይደለሁም፣ ውጭም ያሉት እነ ወለተ ማርያም እነ አልጋነሽ እነ ወለተ ኤልሳቤጥ በስዊዘርላንድ በለንደን ያሉት እነሱም ይላሉ ሁሌ እንደተመረቅን ነው ይላሉና ምርቃትሽ እንግዲህ ይድረሰን ለሁላችንም። የአባታችን የአባ ወልደ ስላሴ ማህበርተኞች በቤሩት ሊባኖስ የምትገኙ አባታችን አባ ወልደ ስላሴ ነፍሳቸውን ይማር በገነት ያስቀምጣቸው። ቤተልሔም ሙሉ የሰሩ እነሱ ናቸው። እንደገና ሲሊያዲኖ ሙሉ ለቤተክርስቲያን ደግሞ ሙሉ የንዋያተ ቅድሳንን ያስገቡት እነሱ ናቸው። የአባ ወልደ ስላሴ ማህበርተኞች እግዚአብሔር ይስጥልን። አባታችንም ነፍሳቸውን በገነት ያስቀምጥ። በጣም ነው የምናመሰግናቸው በቅዱስ ማርቆስ ስም። መልካም እንግዲህ ቤተክርስቲያኑ በእናንተ ርብርብ አልቋል። አሁን ደግሞ አንዳንድ የብራና መጻሕፍቶች ያስፈልጋል። ለምሳሌ ተአምረ ማርያምና የቅዱስ ማርቆስ ገል መጻሕፍቶች ያስፈልጋሉ። ብራናው ላይ የክርስትና ስማችሁ ይጻፋል። የክርስትና ስማችሁ በዛው ገሉ ላይ እየተጻፈ እድሜ ልኩን ይነበባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብዛኛ ህዝባችን በጣም ተርቧል። በትንሣኤ ዕለት የሚያገድፋቸው የዕለት ጉርስ እንኳን ለማግኘት የሚቸገሩ ምዕመናን ብዙዎች ናቸው። ወደ አደባባይ ወጥቶ መለመን እያፈሩ እየተቸገሩ ነው ያሉ። ስለዚህ በዓለም ዙሪያ ያላችሁ በሙሉ ለትንሣኤ መፍቻ መሆን ለነዚህ ብዙ ችግር ለደረሰባቸው ትንሣኤውን ደስ ብሏቸው እንዲውሉ የአቅማችሁ ያህል እንድትረዱ ነው የምንፈልገው። ትንሣኤው የሰላም ትንሣኤ፣ አንድነት ትንሣኤ፣ የበረከት ትንሣኤ ሆኖ እንዲውል በቋንቋ የነሽ ሚዲያ አማካይነት ሁላችሁ በዓለም ዙሪያ ያላችሁ እንድትረዱ ነው አደራ የምንለው። ገንዘብ ያልፋል፣ ይጠፋል። ኢትዮጵያውያን ለኢትዮጵያውያን በትንሣኤ ዕለት ተቸግሮ እንዳይውል ሁሉ እንኳ ማዳረስ ባይችል ቋንቋ የነሽ ታውቁታላችሁ። በሱ አማካይነት እሱ በሚያዝላችሁ በተከፈተ አካውንት ላይ ገቢ እንድታደርጉለት ነው። ለአንድ ሰው እንኳ እያንዳንዳችሁ ለአንድ ዶሮ መግዣ ህዝባችንን የሚደሰትበት ወደ ነበረ ደስታው እንዲመለስ የሁላችሁ ጸሎትም ያስፈልጋል። የተራቡ ወንድሞቻችን፣ የተቸገሩ ወንድሞቻችን እነሱ ተቸግረው እኛ ቁጭ ብለን ስንበላ በጣም እያለቀስን ስለሆነ ትንሣኤው የሰላም ትንሣኤ እንዲሆንላቸው ትብብራችሁ እንዳይለያቸው አደራ በእመቤታችን በቅድስት ድንግል ማርያም ስም መልእክቴን አስተላልፋለሁ። እግዚአብሔር ከእናንተ ጋር ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።